ምረው ቃላት ልምረጥለት ቦታ ምናምን የምትይው አሁን መሲ የተወለደች የታደገች ከፈለግሽ ስምና ቦታ አለመጥቀስ መብትሽ ነው። እንደ ማንኛውም የላይፍ ጆርኒ እንደምትናገሩ ለሴኪሪቲ ለሰዎችም አንዳንድ የሴኪሪቲ ስም ሲጠራ ቦታ ሎኬሽን ሴፍ አይደለም ያልሻቸውን ሪሙቭ አድርጊያቸውና ከዛ ውጭ ግን አንቺን ነው የምትገልጪልን ከህፃንነትሽ እስከ መሀል እድሜ ከዛ በኋላ እንዴት እንዳደግሽ ካደግሽበት ደግሞ ለስራ የሚሆን የሃይማኖት ትምህርት የሚሆን የጋብቻ የሚሆን የቤተሰብ የሚሆን የተለያየ አንቺን ጆርኒ ያካትትልኛል የምትያቸውን የልጅነት ጣፋጭ ጊዜ ጀምሮ የጉርምስና እንዲሁም ደግሞ አሁን ያለሽበትን የንጽጽር ህይወት በኋላ ላይ እንዴት እንደገባሽበት ቅድም የነገርሽንን መሲ ከዛ በፊት ማን አይነት ሰው ነበረች? ያንን እነሱ እንደዚህ አይነት ነገሮች ሳትገቢ በፊት ማን ነበረች? ምን አይነት ሴት ነበረች? አሁንስ ያለችው እኛ የምናውቃት መሲል ደግሞ የደረሰችውን ሞር እናጣጥማታለን ማለት ነው። እንዳላ ፈቃድ አብረን እንቆይ እና ከዛ ከስምሽ ከልጅነት ጀምረሽ እናወራለን ማለት ነው። እሺ ታፕታፕ ኮፒ ሊንክ ሸር አድርጉ። አዲስን ግዟት የሁሱን አካውንት ፎሎ አስደርጉ። እንግዲህ ሰሞኑን እመጣለሁ ትምህርት ጀምራለሁ ብሏል። 800 ሺህ አስገብታችሁ እንትን በሉት ሰርፕራይዝ አድርጉት። ይሄንን ነው የምለው። ያው እኔ እንግዲህ ከጅምሩም ጀምሮ ያው ስሜ መሰረት ነው። ትምህርት ቤት የሚተማርኩበት ስሜ መሰረት ነው። የተወለድኩት ያው በአማራ ክልል በደቡብ ወሎ ዞን ደሴ ዙሪያ ወረዳ በሚባል ወረዳ በአንዷ ቀበሌ ነው የተወለድኩት። ያደግኩት ደግሞ በወራኢል ወረዳ ነው። በነገርሽ ላይ የተለያዩ ወረዳዎችን አውቃለሁኝ እና ትምህርት ቤት የገባሁት 10 ዓመት ሲሆነኝ ነው። እንደውም በ1990 ነው የገባሁት ትምህርት ቤት ማለት ነው። እንደ ማንኛውም የገጠር ልጅ ትምህርት ቤት ሄዳለሁኝ የትምህርት ሰዓት ሲኖር፣ ትምህርት ሳይኖር ደግሞ ከብት እጠብቃለሁኝ። ኦኬ እንደዛ ሆኜ ነው ያሳለፍኩት። ያው ስሜን ደግሞ መሰረት ያሉት የመጀመሪያ ልጅ ነኝ ለእናትና ለአባቴ። ወጣቱ ነው ያገቡትና የመጀመሪያ ልጃቸው ነኝ። እናቴ ሞታለች፣ አላህ ይዘንላት። አለም ፀሐይ ብላ ነበር ስም ያወጣችልኝ። አይቻልም አለ። ያው ብዙ ጊዜ አባቶቹ ወንዶች እኔ ያልኩት ነው የሚሆነው በሚል አባቴ መሰረት አለኝ። ብዙ ስም ነው በነገራችን ላይ እየወጣልኝ። ያው ድሮ በእኛ ጊዜ ልጅ ሲወለድ ብርቅ ነው እና ሁሉም ዘመድ እየመጣ ስም ያወጣልሻል። አያቴ አባቴ እናት ሞታለች፣ አላህ ይዘንላትና እሷ ደግሞ ፋጡማ ብላ ወጣችልኝ። አጋጣሚ የተወለድኩት ኸሚስ ለጅሙዓ ነበረ እና በነቢያችን አለይሂ ሰላቱ ወሰላም ልጅ ስም ፋጡማ ይደረጋለች። አይቻልም አሉ። ምናልባት እኔ ፋጡማ የምትባል የማይወዷት ሴት አለች መሰለኝ። እንግዲህ እናትና አባቴ ለምን እንደጠሉት አላውቅም። ፋጡማ የሚለውን ስም አንፈልግም መሰረት ነው የምንላት አሉ። እንደዛ አሉኝ። አያቴ ሞቷል፣ አላህ ይዘንለት። እሱ ደግሞ ሚስራ ነበር የሚለኝ። የእናቴም እናት እንደዚሁ ሌላ ስም ነው የምትጠራኝ። ብቻ ብዙ ስም ነበረኝ፣ ያኒ እንደ ቤተሰብ ማለት ነው። እንደዛ ሆኖ ያው እስከ 10 ዓመቴ ያው የገጠር ልጅ ከብት እየጠበቁ ቤተሰቦች ጋር ነው እንትን ያልኩት። እንደውም ከዛ በኋላ ራሱ ከብት በመጠበቅ ወይም እዛ ገጠር በሚኖረን የህይወት ስታይል ምናልባትም አግብቼ እዛው ገጠር ምናምን ጠር ነበረ። ነገር ግን ኢህአዲግ ከገባ በኋላ ማህበረሰቡ መማር አለበት የሚል ስትራቴጂ ሲጀምር ትምህርታችሁን ሴቶች ማታስተምሩ ከሆነ የደረሰ ልጅ ያለው ትምህርት ቤት ያልገባ ካለ ትከሰሳላችሁ አሏቸው። አንደኛ ነገር። ሁለተኛ ነገር ደግሞ አባቴ አጋጣሚ ከተማ መጥቶ የኔ እድሜ ትንሽ የሆኑ መጽሐፍ ተሸክሞ ያያል። ታውቂያለሽ እንዴ የኔ ልጅ እኮ እድሜዋ ትልቁ ነው፣ 10 ዓመቱ ነው። የ5 ዓመት ልጅ መጽሐፍ ተሸክማ አይቼ ልጅ እንዴት አትማርም ይልና ያሳደገችኝ አያቴ ነበረችና ወይኔ ወስድብዎታለሁኝ ሲል አያቴ ያለቀሰች። ግማሹን ቀን ትማራለች፣ ግማሹን ቀን ከብት ትጠብቅልኛለች። ከትምህርት ቤት እስከምትመለስ እኔ ከብት ትጠብቃለሁኝ አለች። ትምህርት ቤት አስገቡኝ 1990። ያው መንግስት ማስራለሁ አለ ኢህአዲግ። ትምህርት ማታስገቡ ከሆነ መቀጫለሁ ሲባል አስገቡኝ። ትምህርት ቤት ገባሁኝ። የኤሌመንታሪ ትምህርቴ አሪፍ
ሀገር መጥቼ እንደው 2 ዓመት 3 ዓመት ራሱ ሆነኝ ለእናቴ ማልቀስ ያቆምኩት ማለት ነው። እጅግ ብዙ ጊዜ አዲስ ብሶቱም አለብኝ ችግሩም አለብኝ ታውቂያለሽ። ለዘመድ ፍቅር የለኝም ታውቂያለሽ። አዲስ እኔ እምጠለውና የምወደውን ሰው አላውቅም ብለሽ ታምኛለሽ? ያኒ ብዙ ችግር ያኒ የሚያቀርብሽ ሰው የለም። ሰው ዘመድን የምትወጂው ከሰው ጋር የምትሰባሰቢው እናት ሲኖርሽ ነው። እኔ ከማንም ጋር ተሰባስቤ አላውቅም። በቃ ታውቂያለሽ ብቻዬን ሆኜ ነው የኖርኩት። አሁንም ድረስ ብቻዬን ነው የምኖረው ታውቂያለሽ። እና የሚገራርሙ ችግሮችን አሳለፍኩኝ። ትምህርት ያው ጨረስኩኝ ሃይ ስኩልን። አጋጣሚ ሆኖ ደግሞ በእኛ ጊዜ ሰፊ የመምህራን እንትን ነበረ፣ የመምህራን ስልጠና ይሰጥ ነበረ። አጋጣሚ የመምህራን ስልጠና ስወስድ አለፍኩኝ። ያንን የመምህራን ስልጠና ወስጄ 3 ዓመት ሰለጠንኩኝ፣ ተመረቅኩኝ። እና ስመረቅ የሚያስመርቀኝ ሰው የለም ነበረ። ጋውን አልለበስኩም፣ ኮፍያ አላደረግኩም። አሁንም ድረስ አስታውሰው አልቅሽ አልቅሽ ይለኛል። ደውለው እንኳን ደስ ያለሽ ያለኝ ሰው የለም። ጓደኞች ሲመረቁ እንኳን ደስ ያለሽ ሰው ስለሌለ ከአካባቢው ሄድኩኝ። በቃ የሆነ ሰው ቤት ሄድኩኝ ላለማስ ታውስ ያለማያ ነው። ታዲያ እንደጨረስኩኝ ሃይ ስኩል ልማር የመጣሁት አጎቶቼ ቤት ነበረ። አጎት እናቴ ተምሬ ዶክተር እንድሆን ትፈልግ ነበረ እና እንትን የመምህራን ስልጠናውና የነርሲንጉ ስልጠና በተለያየ ጊዜ ነው የሚወጣው። የነርሲንጉ ስልጠና 2 ወር ይቆያል እና አጎቴ ያው ትንሽ ረድቶኛል። እንዳለው ገንዘብ እንደ ህይወቱ መርዳት የሚጠበቅበትን ባይረዳኝም ረድቶኛል እና እኔ ጋሽ መምህር መሆን አልፈልግም ነርስ ነው መሆን የምፈልገው ስለው፣ አንደኛ የነርሱ ፈተናው ሊከብድብሽ ይችላል፣ ላታልፊ ትችያለሽ። ሁለተኛ ነገር ደግሞ ረጅም ጊዜ ነው። ስለዚህ የመምህራኑ እድል የመጣልሽን ተጠቀሚ አለኝ እና ሚስቱ በጣም ትቆጣጠረዋለች። ያኔ አላደለ በየቤቱ ይለያያል ህይወታቸው። ሚስቲቱ ናት አለቃው እንጂ እሱ ቸግሮት አልነበረም። በዛ ላይም ደግሞ ያኔ ኋላ ቀር አስተሳሰብ ያለው ማህበረሰብ ነው። ጠንካራ ወንድ ቢሆን ኖሮ አጎቴ ራሱ ቢያስተምረኝ ፍላጎቴን ቢያሳካልኝ ይችል ነበር። ግን ያው ሚስቲቱ ስለነበረች የቤቱ አለቃ ምን ብዬ ነው ያንተን እህት ልጅ የምሸከመው? እንደውም ሰው ቤት ሰራ ያልኩሽ ለምንድን ነው እኛ ቤት የምትመጪው? ጉልበት አለሽ አይደለም እንዴ? ሰጥተሻት በይም እንዲህ ብላኝ አባራኝ ነው ከቤት እና እነሱም ቤት ሰራተኛ ሆኜ ነው በእርግጥ የኖርኩት። እና ብቻ አልሞም ሄድኩኝ። ሃይስኩል ላይ ስማር ግን ይሄ ነርሲንግ ከምጠብቂ የመምህራኑን ተፈተኒ ያለኝ አጎቴ ክርስቲያን ነው። ያኔ ኦርቶዶክስ እምነት ተከታይ ነው እሱ የሚሆነው። በሆነ አጋጣሚ ኦርቶዶክስ ሆኖ ያኔ የሁሉ ሰዎች ነን፣ ሙስሊሞች ነን። በእናቴ በኩል የእናቴ ወንድም ነው እና ክርስቲያን ስለሆነ እሱ አጎቴ፣ እኔ ደግሞ ከገጠር መጥቼ ሙስሊም ናት የሚባል ወሬ ስለተወራ ሰፈር አንዲት የደሴ ልጅ ሃይስኩል ስንማር ነይ ብላ ጠራችኝ። አንቺ ክርስቲያን እንዳትሆኝ አለችኝ። ያኔ ስለ ኢየሱስ ልትነግረኝ ነው። ከዚህ ነው የምጀምረው እንግዲህ የንጽጽሩ ነገር የኔ ማለት ነው። እና ኢየሱስ ሰው ነው፣ ነብይ ነው፣ ደግሞም እኮ አልተሰቀለም አለችኝ። አሁን ኢየሱስ ምን ይሁን ምን ሰው ይሁን መላእክት ይሁን አላቅም፣ ስለ ሃይማኖት አላቅም። ምክንያቱም እኔ ገጠር ነው ተወልጄ ያደግኩት። ገጠር ሁሉም ሰው እንደኔ ወላሂ የሚል የሚመስለኝ፣ ሁሉም ሰው አማርኛ የሚያወራ ይመስለኝ ነበር። አንቺ ወፎቹ ራሱ አማርኛ የሚናገሩ ይመስለኝ ነበረ። በፊት ልጁነን አያቴ እርሻ ይታረሳል አይደለም? አሁን እኛ ገጠር ባቄላ፣ አተር፣ ምስር ሲዘራ የሚደርሰው ጥቅምት ላይ ነው። ጥቅምት ላይ ሂደሽ በጧት ነው መንቀል ያለብሽ። ፀሐይ ከመታው ይረግፋል። እና ጧት ወፎቹ ከጮሁ ወፍ ጮኸ ጉሙ ተነሱ ተነሱ ትላለች። ስለዚህ በቃ ወፎቹ ተነሱ ብለው ነው የሚል ይመስለኝ ነበር፣ ልጅ ስለሆንኩ በጭንቅላቴ ማለት ነው። እና ወፎቹ ራሱ አማርኛ የሚያወሩ ይመስለኝ ነበር። ከዛ ገጠር መጣሁ። የሚገርምሽ ነገር ከገጠር ስመጣ ብሔር ማለት እንደሁ አላቅም።
ከኛ ወላሂ ከሚለው ማህበረሰብ ውጪ ሃይማኖት እንዳለ አላቅም። መንግስት ማለት ራሱ አላቅም። ኦኬ መጣሁኝ። እንዴ አንደኛ እድሜ ትልቅ ነው ይገርምሻል። እስከ 8ኛ ክፍል ጥሩ ደረጃ ይዤ ነው የተማርኩት። እድሜ ራሱ 17 ነው። እንዴት ነው ስለ መንግስት ስለ ብሔር ስለ ሃይማኖት ማታውቂው ልትይጂ ያለሽ? አንደኛ የገጠር ልጅ ነን። እንበላለን፣ እንጠጣለን፣ ይመሽልናል፣ ይነጋልናል። ስለ ሃይማኖት ስለምንም አላቅም። አልሞም ሃይ ስኩል ስማር ልጅቱ በቃ ሃይማኖት ምናልባት ያው ብዙ ጊዜ ከገጠር የሚመጡ ገጠሬ ልጆች የዘመዶቻቸውን ሃይማኖት ይከተላሉ። እኔም ብዙ ማቃቸዋሉ ኦርቶዶክስ የሚሆኑ ጴንጤዎች እነዛ ዘመዶቻቸው ክርስቲያን ይረዋቸዋል። እና ክርስቲያን እንዳትሆኚ በክርስትና እኮ ኢየሱስን ፈጣሪ ብለው ነው የሚያምኑት፣ ኢየሱስ ሰው ነው አለችኝ። ያኒ ነገሩ ጆሮዬ ውስጥ አለ እንጂ ኢየሱስ ማን እንደሆነ አላቅም። የደሴ ልጅ ናት፣ ኸዲጃ ትባላለች። እኔ እንደወድሉን ባገኛውን በዘይራት ደስ ይለኛል። አልሞም ይህንን አለችኝ። ይህንን ብላኝ ሃይስኩልን ጨረስኩኝ። እና ደግሞ ከሃይስኩል እንደጨረስኩኝ እንደዚሁም ያጎቴ ሚስት ያው ሰርተሽ ብይ ብላ ከቤት ስላባረረችኝ የሆኑ ሰዎች ቤት ተቀጥሬ ሄድኩኝ ሰራተኝነት ልሰራ። እና እነዛ ሰዎች አቃቸው ነበረ። ሙስሊሞች ናቸው። ያኒ አክራሪስ ሙስሊም ሳይሆን ያኒ ጥሩ ናቸው፣ ለዲናቸው። ቤታቸው ፊልም ምናምን ያሳዩ ነበርና ጁሙአ የሻህ መዲዳትና የዶክተር ዛኪር ይከፈት ነበረ። እና ዶክተር ዛኪር አሸነፈ፣ ሻህ መዲዳት አሸነፈ፣ ሙስሊምና ክርስቲያን ገጥሞ ሙስሊም አሸነፈ ሲሉ አልፎ አልፎ ያለውኝ የቤት ሰራተኛ ስለሆንኩኝ ገብቼ ቁጭ ብዬ እንዳይፈቀድልኝም ብቻ ስራ ምናምን ስራ በሩ ላይ አንገቴን አሾልኬ ወይም በሩ ላይ ቁጭ ብዬ ነው የማየው። እና ሙስሊም አሸነፈ ክርስቲያኑ ተሸነፈ የሚል እንጂ ስለ ሃይማኖትም አላቅም። ሰላት እንደሚሰገድ ነገሩኝ፣ አንዳንድ ነገሩኝ። እንደውም አንድ ማስታውሰው ያው የገጠር ልጅ ነው። የሚገርምሽ ነገር አሁን ላይ ነው እንጂ ሰው የገጠር ልጅ ሞንሽ ምን ሞንሽ እንዳለ የሚቀበልሽ፣ በፊት አካባቢ የገጠር ልጅ መሳቂያ መሳለቂያ ነው የሚያደርጉሽ ታውቂያለሽ። እና አንድ ጊዜ ማቃቸው ሰዎች ነበሩና በአማርኛ ልጽፍ የርኩኝ የቁርአንን እንትን እንዴት እንደሚሰገድ እኔ አረበኛውን ስለማላቀው አንድ ጁዝ ላይ ለምሳሌ ይሄ እንትን ሱረቱ ናስ እንደሞ ቁል ሁላሁ አሐድን እነዚህን በአማርኛ ጽፌ ልሸመድዳቸው ስጽፍ ሳቀችብኝ ልጅቱ። እሷ ቤት የከተማ ልጅ ናት። ቤተሰቦቿ ቁርአን ቤት አስገብተዋት ቁርአን ቀርታ በአረበኛው ነው የምታነበው። እኔ በአረበኛው ማንበብ ስለማልችል በአማርኛ ልጽፍ ስል ሳቀችብኝ። ችግር የለውም ንገሪኝና ልጻፍ አልኳት። ልጅ ናት በእርግጥ እኔ እንትን አላትም። እኔ በእድሜ በልጣታለሁ። የዛ ጊዜ እሷ ኤሌመንታሪ ነው የምትማረው፣ እኔ ሃይስኩል ነው የምማረው። እና አልተቀየምኳትም። አልምሆም ጻፍኩትና እንደዛ ሰላት እንዴት እንደሚሰገድ ለመሸምደድ ሞከርኩኝ። እንደዚሁ እያልን ኮሌጅ ልማር ሄድኩኝና ታመምኩ። በጣም ታመምኩ። ብርድ መጥቶ የታመምኩ። የሄድኩበት አካባቢ ብርዳማ ስለነበረ የኖርኩበት ሃይስኩል የተማርኩበት ትንሽ ሙቀት ስለነበረ ሙቀቱና ብርዱ ተጋይቱ ኃይለኛ ብርድ ታመምኩኝ። እና በዛን ሰዓት ነው እንግዲህ ኦርቶዶክስና ጴንጤ የሚባል ነገር ያወቅኩት። ጴንጤዎቹ እንጸልይልሽ አሉ። መጥተው እንጸልይልሽ ጌታን ተቀበይ አሉኝ። ጌታ ማለት ምን እንደሆነ አላቅ የማውቀው ነገር የለኝም። ታምም ያለሁኝ እኔ የምፈልገው እንድድን ነው። ኦርቶዶክሶች ደግሞ አጋጣሚ ደግሞ የሄድንበት አካባቢ በቃ 100% ኦርቶዶክስ ነው። ደብተራ ምናምን ያለበት ነው። የሚገርምሽ ነገር እንደገና ከአካባቢውን እየኖርኩት ስመጣ ነው ያወቅኩት። ኦርቶዶክስ ካልሆነች ጂኒዋ አይለቃትም፣ ጋኒዋ አይለቃትም አለ። የሚገርምሽ ነገር እኔ አልፈልግም አልኩ። ጴንጤዋንም አልፈልግም አልኩኝ። እኔ ቤተሰቦች ጋር ነው መሄድ እንፈልገው አልኩ። በቃ መሞት ስለመሰለኝ እኔ ቤተሰቦች ጋር ነው መሄድ እንፈልገው አልኳቸውና አስቆምኳቸው ሁለቱንም። ከዛ እምቀርባት እምወዳት አንዲት ኦርቶዶክስ እምነት ተከታይ አለች። የሚገርምሽ ነገር አረብ ሀገር ስመጣ ለመጀመሪያ ጊዜ ስጦታ የገዛሁ ለሷ ነው። ያኔ ከሄድኩ ብዬ ማለት ነው። ጥሩ ሰው ናት። አብልታኛለች፣ አጠጥተኛለች። አጎቴዎቼ ሚስቶች ከቤት ሲያባረሩኝ እሷ ቤት ሂጄ በላ ነበረ። እንደዚህ ያደረጉኝ እያልኩኝ የምነግራት እሷን ነበር። እና አጋጣሚ እኔ ያለሁበት አካባቢ መጣች። እኔ ያለሁበት አካባቢ ስትመጣ ታምሜ ስታየኝ በቃ ይሄ አካባቢውም አዲስ ስለሆነ ምናልባት እንደው ሰይጣን ምናምን ይዞሽ ሊሆን ይችላል ምናምን አለችና ሰው ለምና ኦርቶዶክስ እምነት ተከታይ ስለነበረች ያው ጸልየችልኝ። ይሄ የጸሎት መጽሐፍ ምናምን እሱን ምናምን አነበበችልኝ። ከዛ ለማምናምን ብላ
ጸበል ይዘኝ ሄደች። ስላሴ ይዘውኝ ሄዱ፣ ገብርኤል ይዘውኝ ሄዱ። ያልሄዱበት የለም። ብቻ አስጠመቁኝ። ያኔ አስጠመቁኝ ሳይሆን የጸበል አስገቡኝ። አልተሻለኝም። አጋጣሚ ብርድ ስለነበረ የተለያዩ ሐኪሞችን ስጠይቅ ብርድ መቷት ነው አሉ። ያንን መርፌ ተወጋሁኝ፣ ተሻለኝ። እና የንጽጽሩ የሚጀምረው ይሄንን ያልኩሽ ምንድነው? የንጽጽሩ የሚጀምረው ከዚህ ጋር ነው። ይሄ የተለያየ ሃይማኖት እንዳለ ገባኝ። የኛ ሃይማኖት ትክክል ነው፣ የኛ ሃይማኖት ትክክል ነው የሚል ነገር በቃ እንጂ ድፕሊ አላውቀውም ሲጀምር ስለ ሃይማኖቱ ማለት ነው። ከዛ እንደዚህ እየተማርኩኝ እያለ አጋጣሚ ሰው ቤት ገብቼ የሰራሁባቸው ሰዎች ጥሩ ናቸው። ያኔ መጀመሪያ ሃይስኩል እንደጨረስኩኝ የሰራሁባቸው ሳይሆኑ ሌሎች ነበሩ። ሌላ ቤትም ገባሁኝ እንደዚሁ እና አጋጣሚ ስማር መሀል ላይ ላግ አደረግኩኝ። ኮሌጅ የሆነ ትምህርት ዲ አመጣሁኝ፣ የሆነ ኮርስ ዲ አመጣሁኝ። አጋጣሚ ዲ ካመጣሽ ካልሞላልሽ እንደገና 6 ወር ወደኋላ ያስቀርሻል። 6 ወር ወደኋላ ሲያስቀረኝ አመት ሆነው። አልሞም እነዛ ሰዎች ጋር ስሰራ እነዚህ ሰዎች ጠንከር ያሉ ናቸው፣ ጎበዞች ናቸው። እንደውም የሰውየው ሚስት ተሸፋኝ ነበረች። በእርግጥ አሁንም ድረስ ሰዎቹ ጋር ግንኙነት አለ፣ ኮንታክት አለኝ እና ተሸፋኝ ነበረች። የተለያዩ ሃይማኖት መጽሐፍቶችን ያመጣሉ። የነ ሐሰን ታጁ መጽሐፍ አለ፣ የተለያዩ መጽሐፍቶች ቤታቸው አሉ። ማሻአላህ ግን ጊዜ ሰጥቼ አልሰራሁም። ያኔ የዛ አካባቢ ሀብታምም ስለሆኑ ስራው እንትን አይለኝም፣ አይመቸኝም። ግን አጋጣሚ የሆነ መጽሔት አነበብኩኝ ቤታቸው። መጽሔቱ አልቅዱስ የሚል መጽሔት ነው። በ1998 ነው የታተመው እና እዛ መጽሔት ላይ ምን የሚል አነበብኩኝ? ደቡብ ክልል የፕሮቴስታንት ሚሽነሪ በ10 ሺህ እንግዲህ ከዛሬ 30-40 ዓመት በፊት ማለት ነው በ10 ሺህ የሚቆጠሩ ሙስሊሞች ጴንጤ የሆኑ ሙስሊሞች በከባድ እንቅልፍ ላይ ናቸው እያሉ የአሜሪካን የሰሜን አሜሪካን ፕሮቴስታንቶች እየሳቁና እየተሳለቁ በአረብ ሀገራት ላይ እየተሳለቁ በሙስሊሙ ላይ እየተሳለቁ አነበብኩኝ። ታውቂያለሽ በቃ ንዴት ንቀርቦ ሊይዘኝ የሚገርምሽ ነገር አሁን በቅርብ ነው የተወኝ። አልቀሽ ላይ ነበረ ሰዓት በውስጥ ያለ በቃ ይሄ ነገር ምን ማድረግ አለብኝ አልፎ ዶክተር ዛኪር ጋር ያየሁትም ያችም ልጅቱም የነገረችኝ ኢየሱስ ነብይ ነው ብላኛለች። ኦኬ ኢየሱስ ነብይ ከሆነ እንዴት ነው አንድ ሙስሊም ነብይን ፈጣሪ አድርጎ ሊይዝ የሚችለው የሚል ሐሳብ ውስጥ የመጣ ታውቃለሽ። ብዙ ጊዜ ምን ተመኘው የሆነ ተራራ ላይ ወጥቼ ኢየሱስ ነብይ ነው በይ ይለኛል። አይደለም እንዴት ብዬ ያደርጋለሁ? ፌስቡክ ልክፈት። የዛ ጊዜ ፌስቡክ ሲባል ሰምቼ ነበር። ፌስቡክ ደግሞ እንዳልከፍት ገንዘብ የለኝም፣ ስልክ የለኝም። ኦኬ ስልክ መግዣ የለኝም። ኦኬ ስልክ መግዣ የለኝም እና ዝም ብዬ ቁጭ አልኩኝ። ከዛ ተመረቅኩኝ። አንድ ዓመት ከ6 ወር የመንግስት ስራ ሰራሁኝ። የገዛው ስልክ እቺ ድሮ ሰማኸኝ የምትባሏ ትንሿ ስልክ አለች አይደለም? እሷን ራሱ ደግሞ እዚህ መግዛት አልችል ብሎ አዲስ ከሰው ላይ ነው የገዛሁትና መንግስት ሰራተኛ ሆንኩኝ። ያኔ ተመረቄ መውዙ 1 ዓመት አገልግዬ ካለሁበት ከሩቅ ነው የሄድኩት። እንዲሁ ጭራሽ ሙስሊም የሌለበት ሀገር ነው ደግሞ ስራ የደረሰኝ። ያችን 1 ዓመት እንደማንም ብዬ ጨርሼ ቤተሰብ ጋር ስመጣ በቃ አያቴ እንግዲህ ተመርቄ የመንግስት ሰራተኛ ሆኛለሁ። እጅጄን ታያለች ወላሂ አዲስ አይኗ እስካሁን ፊት ላይ ያለ ያኔ ቸግሯታል። ገጠር ነው እሷ ከብት እየጠበቀች ነው ያስተማረችኝ እና ብዙ ነገር ማድረግ አለብኝ። ያኔ የመንግስት ሰራተኛ ሲባል አስቢው እንግዲህ ትልቅ ስም ነው፣ በተለይ በድሮ ማለት ነው። ያኔ በድሮ እነሱ ጭንቅላታቸው ውስጥ ያለ የመንግስት ሰራተኛ ሀብታ ነው የሚመስለው እና ውስጥ የተነካ ልሰጣት ያልፈለግኩትን ብር ቦርሳዬ ውስጥ ያለውን ብር ሰጠኋት በቃ። እና የሆኑ የገጠር ዘመዶች ነበሩን። ኑሯቸው ደህና ነው፣ ድሮ የገጠር ሰዎች ናቸው። ደህና እርሻ፣ ደህና ከብት ምናምን ቤታቸው አለ እና ሰላም ላቸው ሲሄድ አጋጣሚ የሆነ አሮጌ ልብስ ነው የለበስኩት። እንዲህ የመንግስት ሰራተኛ ሆነሻል አሉ። እንዴት ነው አሮጌ ልብስ ለብሰሽ የምትመጪው? ልጁ ሁሉ ይኸው ትምህርት አቋርጦ እኮ አረብ ሀገር ሄዶ ሰርቶ መጣ። ደግሞ የዛ ጊዜ ብላክቤሪ ነበር። አንቺን የመንግስት ሰራተኛ ሆኜ ይችን ሰማህ የምትባለዋን ትንሿን ስልክ ከሰው ላይ ነው 500 ብር የገዛኋት። ብላክቤሪ ይዘዋል፣ የለበሱት ጉርድ ምናምን የሰፈር ልጅ ማለት ነው። የኔ እድሜ ታናናሾች ናቸው። ስለዚህ እንደ ሰው አረብ ሀገራት ሂጅም እንዲያለችኝ አንቺ ዘመዴ። ከዛ ኧረ አባቴም ጋር ሄድኩኝና ለአባቴም ኧረ እንደውም ጭራሽን ብርም አልሰጠሁት። ስኳር ቡና ምናምን አንዳንድ ነገር ገዝቼ ነው እንጂ ሄድኩት እንጂ ብርም አልሰጠሁትም።
ከዛ አክስቴ እኮ ልጠይቃቸው እጄ ያውቃቸዋል። ያኔ አክስቴ እኮ አረብ ሀገር ለምን አትሄጂም ብላለችኝ አልኩት። እውነቷን እኮ ነው። ምን 14 ዓመት ተማርሽ ምን ለውጥ አመጣሽ? ሰው ሁሉ እየተማረው በማለት አረብ ሀገር እየሄደ ገንዘብ እያመጣ ነው አለኝ። በእነሱ ሀሳብ ተስማምቼ አባቴ ብር አበድሮኝ አረብ ሀገር መጣሁ። አረብ ሀገር ትቼው ማለት ነው። አረብ ሀገር መጣሁኝ። ያው ትንሽ ሰራሁኝ። መጀመሪያ ወደ 3 ዓመት ሰራሁኝ። ወደ 3 ዓመት እንደሰራሁኝ ደግሞ ስልክ ግዙልኝ ስላቸው ደግሞ ሸቃላ ገረድ ስልክ ምን ያደርግለታል አሉኝ አረቦቹ። መጀመሪያ ሰራሁባቸው እኔ ስልክ ብዬ አልኩት። ለምንድን ነው ፌስቡክ ልከፍት ነው። ሰው እንዴት ኢየሱስ ነብይ ሆኖ እያለ ፈጣሪ ብሎ አላህን ይክዳል? ተጠንቀቁ እምልበት ፌስቡክ የምከፍትበት ስልክ ልግዛ አልኳት። አይቻልም አለችኝ። ብዙ ቀን አስለቀሰችኝ። በባህሪ አልተገጣጠምንም። የአረቦቹን ባህሪ የማላቅም አንሙም እንደዛ ብሎ 3 ዓመት እንደሰራውኝ አጎቴ ልጅ አጋጣሚ ጠፍታ ስለነበር አስጠፍታይ ከዛ ከገጠር ወደ ከተማ መጣችኝ። ወደ ከተማ መጥቼ ስልክ ገዛሁኝ። መጀመሪያ እንደውም ሰርች ሳረግ የኢትዮጵያ ሙስሊሞች የሚል ነገር አገኘው ፌስቡክ ላይ። እነሱን መከታተል ጀመርኩኝ። የኡስታዝ አቡ ሀይደርን አገኘሁት። የዛ ጊዜ ደግሞ ዋትሳፕ ነበረ። ዋትሳፕ ላይ ገባሁኝ። አንዳንድ ትምህርቶችን መማር ጀመርኩ። የንጽጽሩንም ጽሁፍ ማንበብ ጀመርኩኝ። ከዋትሳፕ እንደዚሁ ደግሞ ቴሌግራም መጣ። ቴሌግራም ላይ የተለያዩ ንጽጽር ይሰጡ ነበረ። ኡስታዝ አቡ ሀይደርን ብቻ ነበር የማውቀው። የኡስታዝ አቡ ሀይደርን ግሩፕ አስገቡኝ ብዬ የሆነ ልጅ ሊያስገባኝ ሞልቷል፣ ሌላ ግሩፕ ላስገባሽ አለኝ። ቅር አለኝ። እኔ የምፈልገው ኡስታዝ አቡ ሀይደርን ነበረ። ከዛ ቅር አለኝ። አረ ግድ የለሽም እንደውም ሰለምቴ ነው ጎበዝ ነው ላስገባሽ አለኝ። አጋጣሚ ኡስታዝ ሀይድ ነበረ እና እሱ ግሩፕ ገባሁኝ። አንዳንድ ትምህርቶችን ተከታተልኩኝ። የሚገርምሽ ነገር እሱ ሰለምቴ ነው። ክርስቲያን ወገኖቻችን በየፌስቡኩ ላይ የሚያነሱትን ሹብሃ አላቀውም ነበር። እኔ ፌስቡክ የከፈትኩት ኢየሱስ ነብይ ነው ልል ብቻ ነው። ኢየሱስ ነብይ ነው ብላ ያቺ የደሲዋ ልጅ ከልጃ ስለነገረችኝ፣ ምናልባትም አልፋፎ እነ ዶክተር ዛኪር እና እነ ሻህ አህመድ ዲዳት ክርስቲያኖችን ገጥመው ኢየሱስ ነብይ መሆኑን አሸነፉ የሚለውን ወሬ ሰምቼ እንጂ መጽሐፍ ቅዱስን አላነበብኩም በሰዓቱ። ቁርአንን አላነበብኩም በሰዓቱ። ኢቭን ራሱ ቁርአን በአረበኛ ማንበብ ጀምሬ ነበረ። እዛው ኢትዮጵያ እያልኩኝ ኮሌጅ ስማር አሊፍ ባታን ጀምሬ ነበረ። ብቻ አንድ ጁዝ አድርጌ ነበር። ሁለተኛ ጁዝ እስከ ያኔ ብቻ ተባረክ ላይ ሊደርስ ትንሽ ነበር የቀረኝ። በቃ በተደጋጋሚ ቁርአንን እየቀራሁኝ አረበኛውም እየገባኝ ሲመጣ ጥሩ አነበብኩኝ። አረበኛውን ቁርአኑን ማለት ነው። አልሐምዱሊላህ። የንጽጽሩን ደግሞ እንደገና ንጽጽር ሳድርግ የግዴታ መጽሐፍ ቅዱስ ማንበብ አለብኝ አልኩና መጽሐፍ ቅዱስን ማስታወሻ ገዛሁኝና መጽሐፍ ቅዱስን ማንበብ ጀመርኩኝ። መጀመሪያ ቀን አስታውሳለሁኝ መጽሐፍ ቅዱስን ዘፍጥረትን ከፍቼ እያነበብኩ ስመጣ የሎጥ ልጅ ላይ ደረስኩኝ እና የሎጥ ልጆች ከአባታቸው ጸንሰው ወለዷልም። ደንግጬ ስልኬን ጣልኩ። ታውቂያለሽ? ደንግጬ ስልኬን ጣልኩና አቋረጥኩኝ። በቃ መጽሐፍ ቅዱስን ማንበብ አቋረጥኩ መሀል ላይ ማለት ነው። ወላሂ በቃ ተውኩትና አልፎ አልፎ ንጽጽሮችን ጽሁፎችን እያነበብኩ ስመጣ ደግሞ የግዴታ መጽሐፍ ቅዱስን ማንበብ ይጠበቅብኛል አልኩኝና እንደገና ማስታወሻ ደብተር ገዛሁኝ። መጽሐፍ ቅዱስን አነበብኩኝ። አልፎ አልፎም እየፖስተትኩኝ ምን እያልኩኝም ጀመርኩኝ። ግሩፖችም ላይ ለምንድነው ፕሮቴስታንቶች መሬት ላይ የወረደ ነገር እየሰሩ ነው? ለምንድነው ህዝቡን በተለያየ ጥቅም ወደ ክህደት የሚያመጡት ምናምን ብዬ በተለያየ ግሩፕ ሲያስገሙት ስናገር አብዛኛው ሰው አያውቅም ነበር። የሚገርምሽ አዲስ ይህን ስናገር ራሱ ብዙ ልጆች በቃ ወንዶችን ለማማለል የምናገር ሁሉ ይመስላቸው ነበረ። በተለይ ሰው አዌርነስ ገና ነበር። የሚዲያ አጠቃቀም ገና ነው። ስለ ሚሽነሪ አያቅም፣ ስለ ንጽጽር አያቅም። ብቻ እንደ ፌስቡክ ላይ የተገኘውን ሁሉ እያመጡ ግሩፕ ላይ መማገድ ነው። ግሩፕ ላይ የሚማረውም ጥቂት ነው። እና ደግሞ እኔ ሆም ብዬ ሶሻል ሚዲያ ያከፈትኩት ለንጽጽር ነው። በቃ ኢየሱስ ነብይ ነው ለማለት ብቻና ብቻ ነው እንጂ ሰው ሶሻል ሚዲያ ላይ ተጣብሶ የሚጋባ ራሱ አይመስለኝም ነበር። የሚገርምሽ ነገር ዋላ እና ግሩፕ ላይ አረ እንዲኩላል ምናምን ስል ሴቶቹ ያሽሟጥጣሉ፣ ሙድ ይዙብኛል።
እዛ አንቺ እዛው አያፍሩም እንኳን ወንዶቹን ኡስታዞችም አሉበት ላይ እንትን በቃ እዛው ያሞኛል ፊት ለፊት በቃ ጎበዝ ለመባል ነው አይደል እንደዚህ የምትለው አላለው። ዝም እላችኋለሁ እኔ ሚሽነሪ ጨጓራ ያልጦኛል ዝም ብያችሁ እወጣለሁ። ኦኬ እንዲሁ እያል እንትን ላይ ፌስቡክ ላይ እንትን እያል ቲክቶክ ከመጣም ቆይቷል። ቲክቶክ መጣ ተባለ መምጣቱን እኔም አላቅም። የዛሬ 4 ዓመት አካባቢ ከዛ በፊት ግን ኮሮና ሊጀምር አካባቢ አንዳንድ የሚያስቅ ቪዲዮ ሲለቀቅ አረ ከየት ነው ይሄን የሚያስቅ የምታመጡት ስል አንዲት ኢየሩሳሌም የምትባል የኦርቶዶክስ እምነት ተከታይ ይሄ እኮ ቲክቶክ የሚባል አለ በጣም የሚያስቅ ነው አለች። ቪዲዮዎች አሉበት አለች። ምንድነው ቲክቶክ እንዴት ነው የሚወረደው ስላት ፕሌይ ስቶር ላይ ሄጅና ቲክቶክ ብለህ ጻፍ ያለች። ቲክቶክ ብዬ ስጽፍ ወረደልኝ። እያየሁ ምናምን እየሳኩ ምናምን ትንስ በጣም ጊዜ ያጠፋል። ቁጭ ብዬ አካውንት ምናምን አልከፈትኩም። ሳንሸራትት ነው ሙሉ ታውቂያለሽ። መደምን ስራ ከጨረስኩኝ ከዛ አጠፋሁት። በቃ በጣም ጠፈሸኝ። እሱ ላይ ጊዜ ማባከን እንትን ስለደበረኝ አጠፋሁት። ደግሞ ኢትዮጵያውያኖችን እራሱ አላገኛቸውም። አጠፋሁትና መሀል ላይ ደግሞ ከፈትኩት። የዛሬ 4 ዓመት አካባቢ 4 ዓመት ሞልቶታል። አጋጣሚ ቲክቶክ ከፍቼ አንድ ጴንጤ ልጅ አየሁኝ። ሙልጭ አርጉ በእስልምና ላይ ሲቀጥፍ ማለት ነው። እንዲህ በቃ እሳት ለበት እሳት ጎረስኩ አልኩሽ። ሰውነቴን ነዘረኝ ሁላ። ይሄማ መልስ መስጠት አለብኝ አልኩኝ። ከዛ አካውንት ከፈትኩኝ። ከዛ ፕራይቬት አደረግኩት። ለልጁ ብቻ ነው የሰጠሁት፣ ሌላ ሰው እንዲያየኝ ማለት ነው። ሌላ ሰው እንዲያየኝ አድርጌ ለልጁ ብቻ ቪዲዮ ሰራሁኝና ተውኩት። እንዴ ከዛ ደግሞ የሆነ ቲክቶክ ቪዲዮ ተለቋየሁኝ። ቪዲዮአችሁን ብዙ ሰው እንዲያየው ከፈለጋችሁ ፕራይቬት አታድርጉ የሚል ነገር መጣ። ኦኬ ፕራይቬት አታድርጉ የሚለውን ሂጄ ፕራይቬት የሚለውን ፈታሁት። ቪዲዮ እየሰራሁኝ መጣሁኝ። ጥሩ ተከታይ ማፈራሁኝ። አጋጣሚ ታሊባን አሸንፎ ነበረ። ያኔ ታሊባኖች አሜሪካ እንትን ወታደሮን አውጥታ ለታሊባን እውቅና ስትሰጥ ኮንግራጁሌሽን ታሊባን ብዬ ስጽፍ ቲክቶክ ዲምጥማጤን አጠፋኝ። ጭራሽ አካውንት ራሱን መክፈት እንዳልችል አድርጎ አባረረኝ። ታሊባን አሸባሪ ነው እውቅና መሰጠት የለበትም በሚል ማለት ነው። መልሼ ከፈትኩኝ። ጥሩ ደረጃ ደረስኩኝ። በዛን ጊዜ 162,000 ፎሎ ደረስኩኝ። በዛ ጊዜ ትልቅ ፎሎ ነው። ብዙ ነገር አደረግኩኝ። መልሶ ተዘጋ። ብቻ አሁን ይሄ ማወራሽ 12ኛ አካውንት ነው እና ጥሩ እያነበብኩኝ እዚህ ደረጃ ላይ ደርሻለሁኝ። የኔ ይመስላል ሲያጥር ማለት ነው። ዋው I just want to say I love you በጣም you're sweet። እኔም እናቴን ያጣኋት ልጅ ሆኜ ስለሆነ ስሜቱን እጋራሻለሁ። አይ ቲንክ ፈጣሪንም ፍለጋ የጀመርኩት እናቴን ያጣው ጊዜ ነው። ፈጣሪ ላይ እውነት ሲወስዳል እንደ ብዬ እና የምትይውን ስሜት አውቀዋለሁ። እናት የሌለው ሰው ስሜቱን ምናልባት አይጋራ ይሆናል፣ ግን አይ አንደርስታንድ። ከዚያ ያለፍሽባቸው ጆርኒዎች ብዙዎች በጣም አንጀት የሚበሉ ናቸው። ልብም የሚሰብሩ ቦታ አለ። ግን ያንቺን ጽናት ጥንካሬሽን ለመሞከር ያለሽ ጥረትን ማን ይስቃል ማን አይስቅም ሳትሄድሽባቸው እንዲሁም ደግሞ ለማንበብ እንኳን አሊፍ ማን ቢስቅ ብለሽ እንኳን ሳታቆሚ በጣም ኢነሰንስሽ የገረመኝ ነገር አሁን እንደዚህ በኃይል የምትናገረው መሲ ሳይሆን ኢነሰንሷን ስሜት ይነጥቃሉ ያልኩበትን እንትንሽ የሚነጥቁት ያ ምስኪኗን መሲ ነው ላይ ካውንስታወሪያት ያገኘዋት እና በጣም ጀግና ነሽ። ለብዙ ሴቶች ምሳሌ ትሆኛለሽ። ቢኮዝ ከየት መጥተው የትም ቦታ ላይ ላመኑበት ነገር ስቲክ ካደረጉ የትም መድረስ ይቻላል። አትሊስት ይሄን ትኖር ሳይሆን ለሃይማኖትሽ አትሊስት ሰክሰስ ነው። ቢኮዝ አንድ ሴት ከተነሳችበት ምንም ከማታውቅበት ቦታ ሃይማኖቷን አንብባ የሰው ሃይማኖትም አንብባ ኖ ደግማችሁ ስለ ሃይማኖቴ እንዳቀጥፉ ብላ በአደባባይ መናገር መቻል ቀላል ነገር አይደለም። ሁለተኛ ደግሞ አለማቆምሽ አሁንም የሄድሽ የተማርሽ እያወቅሽ እንጂ ወደኋላ አለመመለስ። ገና ደግሞ ገና ነሽ፣ እንዳየሁት ከሆነ ገና ነሽ፣ ወጣት ነሽ፣ ብዙ ነገሮች መስራት የሚችል አቅም አለሽ። በዛ ላይ የተማርሽም ሴት ነሽ። ፈጣሪ መንገዱን ቢረዳሽ ብዙ ነገሮች መቀየር የምትችይ ነሽ። ምክንያቱም አረብ ሀገር ያለ ነው አየሩንም ድባቡንም ስለምናውቀው በዛ ዙሪያ ሌላው ቢቀር በኮምፓራቲቭ ሪሊጅን ብዙ ሴቶች የሉ
ዛሃሩ አንቺን ያየሁትኝ በቅርብ ጊዜ ካወቅኳቸው ደግሞ ያንቺ ብቻሽን ንጥብል ብለሽ ፊትሽን እያሳየሽ ሰዎች ተደብቀው በሚናገሩበት ሶሻል ሚዲያ ላይ ራስሽን ሌላ ሃይማኖቴ እንደውም የእናንተንም ተው እያልሽም ከነ ማስጠንቀቂያ የምታቀርቢላቸው ሴት ነሽና ለእኔ ያመንሽበትን ያንቺን ጆርኒን ያካፈልሽን ምን ያለምንም እንዲህ ነው ማለት አንችልም። ቢኮዝ ያንቺን ጉብዝና ብቻ ነው ማየት የምችለው። አሁን እዚህ ጋር ሌላኛው ጥያቄ ምንድነው ፊቸር ፕላንሽ? በምንድነው መስራት የምትፈልጊው? እኛስ በምን እናግዝሽ? ከዛ ደግሞ ሌላ 1-2 ጥያቄዎች ይኖሩኛል። ወላሂ ብዙ ጊዜ አስቤያለሁኝ። አሁን ኢትዮጵያ ሄጄ ምንድነው መስራት የምፈልገው የሚለው ነገር አልወሰንኩም። ምን መስራት እንዳለብኝ አላውቅም። በጣም የተቸገርኩት ነገር ቢኖር ይሄ ነው። በነገራችን ላይ አዲስ እድሜ አሁን ወደ 38 እየመጣሁ ነው። ያኔ ገና ትንሽ አይደለሁም። በነገርሽ ላይ አንድ ሴት ከ30 ዓመት በላይ ወጣት ራሱ አትባልም እና ወጣት የሚለው ላይ አይደለሁም። አሁን ጎልማሳ እየሆንኩ ነው። ትልቅ ሰው እየሆንኩኝ ነው እና ምንድነው መስራት የምፈልገው? የምሰራውን ነገር አላቅም። ታውቃለሽ፣ ሁሉ አማረሽን ገበያ ታውጧት እንደሚባለው ይሄኛውም ጆርኒ ይስበኛል፣ ይሄኛውም ጆርኒ ይስበኛል። በፊት አካባቢ አረብ ሀገር እንደመጣሁኝ ግን ኢንተርኔት ሰውን እንትን ይላል፣ ያበላሻል። በነገሮች ላይ በእርግጥም ያው ወደ ንጽጽሩ አለማመጣኝ እንጂ ኢንተርኔት ሳልጠቀም በፊት እጽፍ ነበር። ኢንተርኔት ባይኖር ግን ጸሐፊ ይሆን ነበር ነበር። በቃ የማልጽፈው ነገር የለኝም። ደብተርና እስክሪብቶ ገዛችልኝ። መጀመሪያ 3 ዓመት የሰራሁባት ሴትዮ ያው ብዙ ጊዜ ምጽፈው ስለናት ነው። ብዙ ጻፍኩኝ። እንደ አንድ ግማሽ ደብተር የተለያዩ ሀሳቦችን እጽፋለሁኝ። ብቻ ያገኘሁትን ስራ ስፈታ እጽፋለሁኝ እና እዛ ጋር የሆነ እቅድ አወጣሁኝ ለስራ። ያቀርኩት እቅድ በ3 ዓመት የአገር ብገባ ነበር ያን መስራት እንፈልገው፣ ወይም ከ2 ዓመት በኋላ ነበረ። ስጠፋ ያቅድ ቀረ። ኦኬ ደግሞ ሌላም እንደዚሁ ነደፍኩኝ። በተለይ እንትን ነበር መሆን እንፈልገው፣ ይሄ ከፋሽን ጋር የተያዘ እሱም በጣም እንትን ብሎኝ አፌክት አድርጎኝ ነበር ራሱ። አንድ ጊዜ እንደው ማስታወሳለሁ ስልኬን የሞላው ስለ ፋሽን ነበረ። በቃ ፋሽኒስታ ለመሆን ማለት ነው። ያለ አይደለ እንትን ነው ይሄ ከብራንድ ጋር የተያዘ ዝም ብሎ ልብስ ሻጭ ሳይሆን ከብራንድ ፋሽኒስት ነበር መሆን ፈልገው። ስልኬ ፎርማት አድርጎ አብሮ አስተሳሰብን ፎርማት አይሆንም። አዲስ ከ8 ዓመት ምናምን ይሆነዋል። ከ8 ዓመት በፊት ከ7 ዓመት በፊት ነው ስልኬ ፎርማት ሲል አብሮ አስተሳሰብ ያሰብኩት ስለዛም ፎርማት ሆነ። በቃ ተውኩት፣ ቀየርኩ ሐሳብ። በቃ ደበረኝ። ያኔ ቆዘምኩ አልኩሽ፣ ለረጅም ጊዜ ቆዘምኩ። ደግሞ ሐሳብ ቀየርኩኝ። ብቻ በተለያየ ጊዜ የተለያየ ሐሳብ ይመጣልኛል። ያንን እተዋለሁኝ እና አሁን ደግሞ ምን አሰብኩኝ? በቃ ስለምንም ነገር አላስብም። አገር ልግባና በቃ የሆነ ነገር ፊቴ ላይ ያገኘሁትን ወይ ሰራለሁኝ ወይ አልሰራም። በቃ አርፌ ቁጭ እላለሁ አልኩኝ እንጂ ይሄን ልስራው ብል ይሄኛው ሐሳብ ደግሞ ይመጣልኛል። ደግሞ ይሄን ልስራው ስል ደግሞ ይሄኛው በጣም እንትን ታውቃለሽ ብትንትን አደረገኝ። ስለዚህ አቆምኩኝ እና ይሄን ልሰራ ነው ምልሽ ነገር የለኝም ነው ምልሽ። ያው መስዬ 38ም ባይዘው በኔ ብዙዎቻችሁ የሚያውቁኝ ከሆነ ኤጅ ጀስት ነምበር እድሜ ቁጥር ነው፣ አጠቃቀሙ ነው እንጂ የምትጠቀሚበት ያለሽበት ያሳለፍሽውን ነገር ደግሞ ስደምሪው ቫልዩ ነው። አሁን አንቺ ገና ነሽ። እኔ ብዙ ነገር ነው በጭንቅላቴ ውስጥ የራን እያደረገ ያለው እንደ ሀሳብ ምክር ምናምን አያስፈልገውም። አለን ከጎንሽ ብቻ ነው ማለት የምችለው። አንቺ አይዲያው ልክ ሲመጣልሽ እንደ እህት እኔ ከእናቴም ከአባትም እህት የለኝም እና እዚህ ጋር በእስልምና ያገኟቸው እህት ወንድምናምን ሳገኝ ብርቅ እየሆነብኝ ነው መሰለኝ። ለአምላክ ብለው ለፈጣሪ ላላ ብለው ለተዋደዱት የሚለው ሴንስ ስለገባኝ ይሆናል። እኔም እህትሽ ነኝ፣ በምትፈልጊው ከጎንሽ አለሁኝ ለማለት እወዳለሁ። ሀሳብን ቢሆን አብረን ማሰብ ካለብን ይፍናት ደግሞ እንደዚህ አይነት ሀሳብ አምጥቼ ነበርን ብለን እየተማከርንም እንላለን። ኢትዮጵያ ያሉ ሰዎችም ደግሞ ሀሳቦችን ሼር ቢያታረጉላት በዚህ ጊዜ ብትገባ ሀገር ላይ ያዋጣት ይችላል የምትሉትን ነገር ያው ፋሚሊ ማለት ይሄ ማለት ነው እና ላይክ እሱ ማስተላለፍ ፈልጋለሁ ለ800 ምናምን ሰዎች እየሰማችሁ ከሆነ እንደ መልእክት ነው። እኛ ቤት ብር ማሰባሰቢያ አይደለም የያዝ ነው፣ ጀስት የህይወት ጆርኒ እያወራን ነው። እንደ እህት እንደ ቤተሰብ አንድ ሀሳብ ሲመጣ ያንን ሀሳብ እንድታቀብሉን ያህል ነው። መሲን በውስጥም ለእኛም ብታቀብሉ ለእሷ ሀልፉል ይሆናል የምትሉትን ነገር
አቀብሉን። እዚህ ጋር ብር ማሰባሰቢያ ምናምን ብላችሁ ድራማ እንዳሰሩብን፣ ግን በውስጥ ገብታችሁ ሀሳብ ብታቀብሉንም እንም ብትሉ መልካም ነው ላለው መስዬ አሁን ኦልሞስት እንደሰለመ ሰው እንደሰለምቴ አርጌሽ እናውራና ሁለቱ ሃይማኖቶች ፈጣሪ ከአብርሃሚክ ሪሊጅን ኢን ጀነራል እውቀት አለሽና የአብርሃም ሃይማኖት ተብሎ ነው የሚጠሩትና ክርስትና ላይ ያየሽውን አስተምሮቶችን ነው የምትነግሪን አንቺ ቢኮዝ ያንቺ ጀርኒ ነው። እዚህ ጋር ንጽጽር ልንሰራ አይደለም የተቀመጥነው። ካነበብሻቸው ነገሮች በኋላ ልጅቷ ከነገረችሽ በኋላ ብዙ ነገር ተረድተሻል። እንደተረዳሁትም ብዙን ደግሞ ስለ ስላሴም ስለ ሌላም ኮንሰፕቶች በተወሰነ ነገር እንዴት አገኘሻቸው እውቀቱንስ ሌሎችም ሃይማኖቶች ላይ ዳሰሻቸው ሌላ አምላኮች አሉ ወይ? እሱን ካየሽልኝ በኋላ ወደዚህኛው እምነት ወደኛ ሃይማኖት ስመጣ ሰምታችኋል ወይ የምላት አንድ መልእክት እንዲያስተላልፉልኝ ማረጋታለች። እሷን 2 ደቂቃም 3 ደቂቃም ሰጥሽና ስለ ፈጣሪያችን አላህ እንዲሁም ስለምናመልከው እስልምና ይዘቱን አስተምሮቱን የፈለግሽውን ነገር መልእክቶችሽን እስልምና ምንድን ነው ብሎ ሌም የሆነ ሰው ምንም የማያውቅ እንደኔ ድንገተኛ የማያውቅ ሰው ወይ ከመጽሐፍ ብቻ የሰማትን የያዘውን ሰው ምን ትነግሪዋለሽ ቢባል ያለ ንጽጽር ነው ግን የምትነግሪው። እዛ ጋር እንደዚህ ያለ እዚህ ጋር እንደዚህ ያለ ሳትዩ መጀመሪያ የዚህኛዎቹን አስተምሮቶች ያገኝሻቸውን ሪሰርቾች ትነግሪንና ለብቻው ሳይነጻጸር የእስልምናን ደግሞ ይዞ ታስቀምጭልናለሽ። ከዛ ደግሞ እንቀጥላለን። እሺ ልጅቱ እንደነገረችኝ ኢየሱስ ነብይ ነው አለችኝ። ኢየሱስ ነብይ ነው የሚለው ነው ጭንቅላቴ ውስጥ ያለው እንጂ ኢየሱስ ደግሞ ማን ነው የሚል ነገር ነው አላውቀውም ሲጀምር ኢየሱስን። ያንን አለፍኩኝ። ግን ወደ ንጽጽሩ እንዲገባ ያደረገኝ ምንድን ነው ሙስሊም እንዴት ሃይማኖትን ይቀይራል የሚል ልክ ነው ያዘኝ። ጴንጤዎቹ ሙስሊሞቹን ደቡብ አካባቢ አሁን ላይ እያነበብኩ ስመጣ ያወቅኩት ምንድን ነው እንደውም የአሜሪካን ሚሽነሪዎች ሲመጡ ጅማ ነበር የፈለጉት። ጅማ ሊገቡ ሲሉ ተከልክለው ነው ወደ ማዕከላዊ ኢትዮጵያ ወደ ከምባታና ወደ ሀዲያ የገቡት። እነሱ አቅደው የመጡት ጅማን ነው፣ ግን የገቡት ሀዲያና ከምባታ ላይ ነው። እንግዲህ ሀዲያና ከምባታ ላይ ነው። ከዛሬ 40 ዓመት በፊት 10,000 ሙስሊም ብሎ ማለት አስቢ። አሁን ላይ 35 ሚሊዮን ደርሷል የሀዲያና የከምባታ ጴንጤ። ስለዚህ 35 ሚሊዮን የደረሰው ከዛሬ 40 ዓመት በፊት ሙስሊም ነበር ማለት ነው። ኦኬ እንዲህ ሙስሊሞቹን እንዴት ይሸውዳቸዋል ነው። ኦኬ ኢየሱስ ነብይ ነው ከተባለ ኢየሱስ ሰው መሆኑን ደግሞ እየገባ ይመጣ። ኦኬ ሰው ነው አሉ። እንግዲህ ሰው ከሆነ ያ ሰው ነብይ ነው። ነብይን ፈጣሪ እንዴት ይላሉ? እንዴት ሙስሊሞቹን ካፊር ያደርጓቸዋል የሚል ልክ ነው ወደ ንጽጽሩ ያመጣል። ጴንጤዎች ወይ ፕሮቴስታንቶች ወይ ኢየሱስ ነብይ ነው ሰዎችን ሙስሊሞችን አትሸውዱ ልል ነው እንግዲህ ንጽጽር ውስጥ የገባሁት። ኦኬ እያነበብኩ ስመጣ ስለ ኢየሱስ ነብይነት ሰውነት ለንጽጽር የሚጠቀሟቸውን ኡስታዝ አቡ ሃይደር ወይም ሌሎች ኡስታዞች የሚጽፏቸውን አነባለሁ። ሳነባ በትክክልም ይኸው ኢየሱስ ነብይ ነው እላለሁኝ። ነገር ግን መጽሐፍ ቅዱስን በትክክል ሳላነባ አልፎ አልፎ ደግሞ ክርስቲያኖቹ የሚያመጡት ነገር ደግሞ እንትን ይላል፣ የሆነ ሁለት ልብ ውስጥ ያስገባሻል። ኦኬ ስለዚህ እንደዚህ ለጀማሪ ሰው እንደዛ ነው፣ ግራ ይገባል። እኔ አሁን ብዙ ጊዜ ሰው ጋር አላወራም። ኦኬ ቻት አላበዛም። ኦኬ ፌስቡክ ላይ እጽፍ ነበረ ወይም አነብ ነበረ። ያነበብኩትንና የጻፍኩትን ነገር ከራሴ ጋር ብቻ ሆኜ ማውራት ጀምራለሁ እንዲገባኝ ማለት ነው። አሁን ስላነበብሽ አይገባሽም። አንድ ጊዜ አስታውሳለሁ ኡስታዝ ዋሂድ የሆነ ጽሁፍ ጽፎ ስለጻፈው ጥያቄ ጠየቁት ግሩፕ ላይ። ያኔ ጠየቅ ነው ልበልሽ እንዴ እናንተ አታነቡም እንዴ? እኔ የጻፍኩት እኮ እንዳትጠይቁኝ ነው፣ አንብባችሁ አትረዱም እንዴ አለ። ተቆጣ። ግን አንብበነዋል። እኔ ደግሜ ሄጄ አነበብኩት። አንድ ነገር ስላነበብሽ ይገባሻል ማለት አይደለም። ኦኬ ታነቢውና ያነበብሽውን አስቀምጠሽ ከራስሽ ጋር ስትነጋገሪ ነው የሚገባሽ። እና እኔ አሁን ቆይ ፈጣሪ ማለት ምን ማለት ነው? ኦኬ ንጽጽር ማለት ምን ማለት ነው ብዬ ራሴ ጋር ማውራት ጀመርኩኝ። ኦኬ ንጽጽር ብሎ ማለት በሁለት ነገር መካከል ያለን ነገር ማነጻጸር፣ የተሻለውን መምረጥ ነው የሚል ውሳኔ ላይ ደረስኩኝ። ስለዚህ በእስልምናና በክርስትና መካከል ንጽጽር ሲደረግ የማህበራዊ ህይወት ሁለቱም ሃይማኖት ያምተ የሚልሽ መልካም እንድትሆኝ እንደሚሰብክ አውቃለሁኝ። ያኔ ታውቂያለሽ ፖላይቲ በሆነ ተፈጥሯዊ በሆነ አስተሳሰብ እንግዲህ
ክርስትናም መጥፎ ሁኑ ካላለ እስልምና መጥፎ ሁኑ ካላለ ምንድነው የሚያለያየን የሚለውን ከራሴ ጋር ስነጋገር ምንድነው መለኮታዊ አስተምሮ እስልምና ለአምላክ የሚሰጠው ምንነትና ክርስትና ለአምላክ የሚሰጠው ምንነት ነው የሚያለያየን የሚል ነጥብ አገኘሁ። ኦኬ ስለዚህ በእስልምና ይሄንን ምድር የፈጠረ አምላክ አላህ የተባለ አምላክ እንዳለ ይህ አምላክ ከጥንት ጀምሮ ከአዳም ጀምሮ ነብያቶችን እንደሚያስነሳ ይህን አምላክ ማንም አይቶት እንደማይችል ይህ አምላክ ታላቅ እንደሆነ ደግ ሩህሩህ እንደሆነ ስለዚህ አምላክ ስታስቢ ውስጥሽ በደስታ እንደሚሞላ ደግ አምላክ እንደሆነ መለኮት እንደሆነ መለኮት በምንም ልትመስዩ ማትጪ እንዲኮነ ሰው ሆኖ ነበር መጥቶ ሞተ ማትዩ ነገር ነው እሚል ነጥብ ላይ ደረስኩኝ። ስለዚህ ስለ አምላክ ስለ መለኮት ሳስብ እንደዚህ ካልኩ በክርስትናው አምላክ እኮ ሰው ሆነ መጣ በላ ጠጣ መባሉ እጅስ ትክክል አይደለም። ሰው ነው። በሰውና በእንስሳ መካከል ልዩነት አለ። ያኒ የሰውና የእንስሳ ዕውቀት እኩል አይደለም። አሁን እንስሳ ባለቤቱን ያውቃል፣ ያበላውን ያጠጣውን በተደጋጋሚ ያደረበትን ቤት ያውቃል። ነገር ግን የሰው ልጅ በእንስሳ ልክ አይደለም፣ ዕውቀቱ የተለየ ነው። ኦኬ በፍጥረታት መካከል እንደዚህ የደረጃ ልዩነት ካለ በሰው ልጅና በመለኮት መካከል ትልቅ ደረጃ አለ፣ የልዩነት ደረጃ አለ። ስለዚህ መለኮትን ማንም ሊደርስበት የማይችል ነው። ስለዚህ ሰዎች ሰው ሆነ እንዲኮነ የሚሉት በራሳቸው ስልጣን የሚናገሩት ነው። ይህ መሆን የለበትም የሚለው ነገር እስልምናው ላይ ያለው ይሄን መሆን አለበት የሚለው እንትላልኩኝ። ይሄን ያልኩት ለምንድን ነው? በቃ ኢየሱስ ነብይ ነው ሲባል እኔ አልኩ አንድ ጊዜ እንደው ማስታወሳለሁ ኮሌጅ ሲማር የተከራየሁባቸው ሰዎች ኦርቶዶክሶች ስለነበሩ እመኑኝ ኦርቶዶክስ በሆነ ራሱ ሃይማኖት ቀይር ነበር አልኳቸው። ምክንያቱም ኢየሱስ ነብይ ነው። እንዴት ነው? ፍጹም ሰው ነው፣ ፍጹም አምላክ ነው። ኢቭን ስላሴ የሚለው ጠይቀሽ ዙረሽ ትጠይቂያለሽ። የጠየቅሽውን ይመልሱልሽና ደግሞ መልሰሽ ውድ ጥያቄ ያስገባሻል። ያኔ አይደለ የሆነ ዙሪያ ጥምጥም የሚያስኬድ ንጥልጥል አድርገሽ የምትረጁ አንድ ሲደመር አንድ እኩል ይሆናል ሁለት ሚል መልስ አታገኝም። የሆነ ራሱን የቻለ ምንነት የለውም። የሆነ ታውቃለሽ የተወሳሰበ እንደውም ምን ላለው መሰለሽ በሎጂክ ደረጃ የሰው ልጅ በቋንቋ ደረጃ ቋንቋ የተፈጠረው የሰው ልጅ ሊረዳበት እንዲችል ነው። ሂሳብም የተፈጠረው አንድ ሲደመር አንድ ሁለት ብለሽ እንድታውቂ ነው። በቃ በሂሳብ ደረጃ አንድ ሲደመር አንድ እኩል ይሆናል ሁለት በሚለው ስላሴን ካልተረዳ ነው። ወይም በአማርኛ ቋንቋ አበበ በሶ በላ ሲባል አንድ ሰው አበበ በሶ እንደበላ ይረዳል በቋንቋ። በዚህ መልኩ ካልተረዳ ነው ይሄ ነገር ትርጉም የለውም። የሚያደናበረን ከሆነ ሊገባን የማይችል ከሆነ ዘላለም ዓለማችንን ዙሪያውን የምንጠይቅ ከሆነ ይሄ ነገር ትክክል መሆን የለበትም። ሰው ነው፣ ነብይ ነው፣ መልአክ ነው። ሁሉም የራሱን ዓለም የያዘ ነው የሚል እንትን ላይ ደረስኩኝ። የሚል የሆነ ከህሊናሽ ከተፈጥሮሽ የምትረጁዋል አይደለ? እንደዛ በመረዳት ነው እንግዲህ ንጽጽሩን ያወቅኩት። ወደ ንባብ ስመጣ ብዙ ጊዜ የምመክራቸው ምንድን ነው ስታነቡ በደንብ አንብቡ። በተለይ አሁን ላይ ያዳበርኩት ነገር ምንድን ነው? አሁን ላይ ያዳበርኩት ከበፊቱ በጣም ይሻላል። ልዩነት አለው። ይገርምሻል። በፊት ኡስታዞች ላይ ዲፔንደንት የሆንኩ ነበርኩኝ። እነሱ የሚጽፉትን ማንበብ፣ እነሱ ለንጽጽር የሚጠቀሙትን ይዞ መሮጥ። ይሄ ጥሩ አይደለም። መጽሐፍ ቅዱስን ሳነብ ራሱ መጀመሪያ ላይ እደናገር ነበረ። እንዲህ እውነት ክርስቲያኖቹ እንደሚሉት ኢየሱስ እንደ ፈጣሪ ሆነ እንዴ ብያቃለሁኝ። ታውቂያለሽ እነሱ የሚሰጡትን መጽሐፍ ቅዱስን ሳነብ። ምክንያቱም ሁላችንም የስርዓት ነጥብ አጠቃቀም አናቅም፣ ቶፒክ አናቅም፣ አውድ አናቅም። የሚገርምሽ ነገር እና ከቁርአን ይልቅን ያልዋሽሽም መጽሐፍ ቅዱስ ነው በጣም ብዙ ጊዜ ያነበብኩት። ከዛ እያነበብኩት ስመጣ አውድ ማለት ምን ማለት እንደሆነ ሲገባኝ ቶፒክ የሚባል ርዕስ ይሰጣል። ልክ ትምህርት ቤት ስንማር በተለይ 90ዎች ላይ ብልጣጦጢት የሚል ርዕስ ይሰጣል አይደለ? ስለ ጦጣ ለማውራት ነው። ደግሞ እንዲህም ልጅነቴ የሚል ደግሞ ትምህርት ነበር። ያን ስለ ልጅነታችን ሊያወራ ነው አይደለ ርዕስ የተሰጠው። መጽሐፍ ቅዱስ ላይ ርዕስ የተሰጠው በዛ በተሰጠው ርዕስ ስር ሊያወራ ነው። ስለዚህ ርዕሱ እንደሚነግረን ስርዓተ ነጥቡ እንደሚጠቁመን አውዱን አንድ ጥቅስ ስለሰጡን ክርስቲያኖች ይዞ መረጡ ሳይሆን ጥቅሱ ያለበትን ሙሉ ማንበብ እንዳለብኝ
እና ተደጋጋሚ ማንበብ እንዳለብኝ ተረዳሁኝ። እና ንጽጽር ለምትሰሩ ሙሉ መጽሐፍ ቅዱስ ማንበብ አለባችሁ። ይሄ ነው። ሙሉ መጽሐፍ ቅዱስ የማታነቡ ከሆነ ኡስታዞች ወይም ንጽጽር የሚሰሩ ሰዎች ይዟት የሚሮጡትን አንቀጽ ይዛችሁ የምትሮጡ ከሆነ ያተረዳችሁ ማለት አይደለም። ይህንን ነው እንግዲህ የተረዳሁት። አዲስዬ ጥቅስ ይዞ መሮጥ ዘመን አበቃ፣ ሁሉም መጋረጃ ተቀዷል። እና ቴንኪዩ የኔ ውድ ሰው። አሁን ዋናና ከባዱ እና እኔ ደግሞ የምወዳት ጥያቄ ናት። ሁል ጊዜ ስጠይቃት በጣም እርክት ምለው ከሰለምኩ ጀምሮ ያልሰማን ስለሚመስለኝ እኔም ድንገተኛ ፈልጌ ልክ ብትማሪም እውቀትም ቢኖርሽም ግን ስለ እስልምና በቂ ተዳርሷል ብዬ አላስብም። እና የመጣው ሰው ሁሉ ሰምታችኋል። 777 ሰዎች እኛ ሙስሊሞች የምናመልከው አምላክ ምንድን ነው? ሁኔታዎቹን እስቲ አንቺ ንገሪያቸው በሚገባት ነገር 2 ደቂቃ ውሰጂና ሰምቶ ለማያውቅ ሰው ለምሳሌ ስለ እስልምና ያልደረሰው ሰው ቢደርሰው የአንቺ መልእክት ጆሮ ቢደርስ ኢቭን ሙስሊምም ሆነው ሰምተው የተዘናጉ ከሆኑ ምን እንደሚያመልኩ ሪማይንደር ይሆናልና ሰምታችኋል ብለሽ ንገሪልኝ እስቲ መስየዋ። ኔትወርክ ያዘ መሰለኝ። ታብታብ እያደረጋችሁ መስያለሽ። ቀይ እያበራ ነው። እሰማችኋለሁ። እየተቆራረጠ ነው። አሁን ላይ ተቆራረጠሻል ትንሽ። መጨረሻ ሰዓት መጣበት አለሁኝ ግን እንትን ብሏል ኔትወርክ ይዞ። አሪፍ ነው። ቀጥይ። ኦኬ እሰማለሁ መሰለኝ። አሁን ደህና ሳልሆን እቀራለሁ። ትሰሚያለሽ አሁን መስዬ? ኦኬ እሺ፣ አሁን ከተሰማው ጥሩ ነው። እንግዲህ ያው እስልምና ምንድን ነው ለሙስሊም ላልሆነ ሰው የምናስተላልፈው ነገር ምንድን ነው ከተባለ አንድ ሰው ነቢያችንን መሐመድን ዓለይሂ ሰላቱ ወሰላምን አንድ ነገር ስህተትና ትክክል መሆኑን እንዴት ልወቅ ብሎ ይጠይቃቸዋል። ህሊናህን ጠይቅ ነው ያሉት ነቢያችን ዓለይሂ ሰላቱ ወሰላም። ኦኬ ለምን ተፈጠርኩኝ? ከተፈጠርኩኝ በኋላስ እንደው ሞቶ መነሳት አለ የሚል ጥያቄ ያለበት በሙሉ በመጀመሪያ ያጥና፣ ሌሎችን ሃይማኖቶችን ያጥና ነው ምለው። ያኔ ናቶሎ ሙስሊም ሆን ምናምን አልልም። ምክንያቱም ህሊናህን ጠይቅ ስላሉ ነቢያችን ዓለይሂ ሰላቱ ወሰላም ህሊናቸውን ይጠይቁ። የምር እኛን የፈጠረ አምላክ አለ ወይ? የምር ስንሞት እንቀሰቀሳለን ወይ በሚለው ነገር ካመኑ አምላክ ምን መሆን አለበት የሚለውን ነው ማወቅ ያለባቸው። ስለዚህ አምላክ ማን መሆን አለበት፣ እንዴት መሆን አለበት የሚለውን ነገር ከጠየቁ ለህሊናቸው የሚመቻቸውን አምላክ እንዲመርጡ ይከፍትላቸዋል። ስለዚህ እኛ ወደ እስልምና ስንጠራቸው በእስልምና አንድ አምላክ አለ፣ ጥንትና ጧት የነበረ በመለኮቱ ላይ ሰው ነው የማንለው። አንድ አምላክ ነው፣ ስልጣን የሱ ነው። ስልጣኑን የሚጋራው ማንም የሌለ ነው። ኦኬ 2 ነው 3 ነው የምንለው አይደለም። ኦኬ አዛኝና መሐሪ፣ ምህረቱ ሰፊ ነው። በነገራችን ላይ አሁን ለምሳሌ በእስልምና የድህነት አስተምሮ አምላካችን አላሁ ሱብሃነሁ ወተዓላ ማይምረው ምንድነው? ክህደትን፣ እሱን የካደውን እንጂ ሌሎች ሰዎች የሚሰሩ ኃጢአቶችን ይምራል። ነቢያችን መሐመድ ዓለይሂ ሰላቱ ወሰላም መን ቃለ ላኢላሃ ኢለላህ ደኸለል ጀና ብለዋል። ላኢላሃ ኢለላህ ያለ ጀነትን ይገባል። ኦኬ በእስልምና ጀነ እንደው ጥፋት አጥፍተሽ ለጥፋትሽ ንስሐ ሳታደርጊ ብትሞች ራሱ አምላክ የቅጣትሽን ቀጦሽ ከገሃነም ተወጫለሽ እንጂ እንደሌላው ሃይማኖት በቃ ገሃነም ከገባሽ በዛው ገብተሽ ቅሪ አይደለም። አምላካችን አላሁ ሱብሃነሁ ወተዓላ እዝነቱ ሰፊ ነው። የእስልምና ሃይማኖት ድህነት እጅግ ሰፊ ነው። ኦኬ ምን ቃለ ላ ኢላሃ ኢለላህ ደኸለል ጀና ነው። ነገር ግን ሌሎች ትእዛዛቶችን እንድንሰራ አላህ ያግራልን ነው። ስለዚህ ምንድነው እንድታነቡ ህሊናችሁን እንድትጠይቁ። ኦኬ ነቢያችን ዓለይሂ ሰላቱ ወሰላምም ደግሞ ምን ብለዋል? እኔ የተላኩት ብለዋል
ኢነማ ቡኢስቱ ሊመካሪመ አኽላቅ ብለዋል። መካሪመ አኽላቅ ብሎ ማለት የሰው ልጅ መሰረታዊ ስነ ምግባሩ ነው። የሰው ልጅ ሲፈጠር እኮ ስነ ምግባር ይዞ ነው የሚፈጠረው። ለዚህ ነው አሁን ለምሳሌ እንደው መጽሐፍ ቅዱስም ላይ ያለ ቁርአን ማነው ሐዲስም ላይ ያለ የሰው ልጅ በአምላክ ምሳሌ ነው የተፈጠረው ይባላል። በአምላክ ምሳሌ ሲባል ሰው አምላክን ይመስላል ሳይሆን አምላክ ደግ ነው፣ አምላክ እውነት ነው፣ አምላክ ሐቅ ነው። ኦኬ አምላክ ፈራጅ ነው አይደለም። የሰው ልጅ ሲፈጠር በተፈጥሮ ፈራጅ እንዲሆን ሐቀኛ እንዲሆን ነው የተፈጠረውና ነቢያቶች ሚላኩት ነቢያችንም እንዳሉት እነማ ቡኢስቱ ሊመካሪመ አኽላቅ የሰው ልጅ መሰረታዊ ስነ ምግባሩን ይዞ እንዲቆይ ነው። ያ ስነ ምግባሩ እንዳይነቃነቅበት ነው የተላኩት ብሏል። ይህ ብሎ ማለት የሰው ልጅ ሐቅ መሆኑን እያወቀ እንዳይዋሽ። ሙስሊም አይዋሽም ምንለው ለዚህ ነው። ሙስሊም በእናትና በአባቱም ላይ ቢሆን ራሱ እናትና አባቱ ጥፋት ካጠፉ ይኸው አባቴ ጥፋተኛ ነው እናቴ ጥፋተኛ ነው የሚል የማይነቃነቅ ስነ ምግባር እንዲይዝ ነው። እንዳይሰርቅ፣ ከሰረቀ ማወሰርቅ ያለው ቸግሮኝ ነው እንዲህ ነው እንዲል። ኦኬ እውነተኛ እንዲሆን፣ ደግ እንዲሆን፣ ካለው እንዲያካፍል፣ አዛኝ እንዲሆን፣ በሰዎች ላይ ድንበር እንዳያልፍ፣ በራሱም ላይ ድንበር እንዳያልፍ፣ በአላህም ላይ ድንበር እንዳያልፍ ኦኬ ህሊናውን ጠብቆ እንዲኖር ነው የተላኩት ብሏል ነብያችን አለይሂ ሰላቱ ወሰላም። ስለዚህ እንደነዚህ አይነት እረፍት የምታገኙበት ሙሉውን በማንበብ አሁን በነገርሽ ላይ 99% እንደው 100% እንዳልል አንዳንድ ሰለምቲ እህቶች ወንድሞችም ስላላችሁ ነው እና ከእናት ከአባቴ ያገኘሁት ነገር ለምን ውሸት ተባለብኝ የሚል እልክ ነው ያለው። በንጽጽሯን በነገራችን ላይ ብዙ ጊዜ እናገራለሁ። ከሌላኛው ወገን ንጽጽር እያደረጉ ሳይሆን ለምንኛ ትክክል ካልሆን በሚል እልክ የተሞሉ ናቸው። እልክ መርፌ ያስወጣል እንደሚባለው እልክ ጥሩ አይደለም። እልክ መጋባት ሳይሆን እውነትን ፈልጉ፣ አምላክን ፈልጉ። እንደው የፈጠረኝ አምላክ ምን መሆን አለበት የሚል ውስጥሽን ሳቲስፋክሽን የሚሰጥሽ ስትተኝ በሰላም የምትተኝበት ኦኬ ስትነሽም ስለ አምላክሽ ዘላለም እንዴ ምድራዊ ህይወትሽን የምታካሂጅበት ዳቦሽን ፍለጋ በሰላም የምትወጭበት ቀን ሲሆን ግን ማመልከው አምላክ እንዲህ ነው እንዲህ አይሆንም እንዲህ ለምን እንዲሆን የሚል ጥያቄ ማትጠይቅበት ሰላማዊ እንቅልፍ የምትተኝበት ሰላማዊ መንፈሳዊ ህይወት የምታሳልፊበት ነው ኢስላም የኔ እንዴ። ምክንያቱም የፈጠረን አምላክ አለ፣ እሱ ወዶ ገነት ካስገባን ነው የምናየው ብለናል። ስለዚህ ገነት ገብተን አምላካችን ጋር እስከምንገናኝ ድረስ ምድር ላይ ይሆን አምላክ ለምን እንዲሆነ ለምን እንዲሆነ አንልም። ምክንያቱም በመኖሩ እናውቃለና። ኦኬ ደግሞም ውስጣችን አምላክን በሚፈራበት ልኩ ነው መኖር ያለብን እና ዓለምም እንትን እንዳይለን በተለያዩ ሰው ሰራሽ ነገሮችም በብልጭልጮችም እንዳንከዳ ውስጣችን ነው ማዳመጥ ያለብን። ብልጭልጭ ነገር በጆሮአችን የምንሰማው ነገር በአይናችን የምናየው ነገር ሳይሆን ሊስበን የሚገባው ውስጣችንና ህሊናችን ጋር ተነጋግረን ነው አምላክን ማምለክ ያለብን። እኔ እኮ ስለ ንጽጽር ፌስቡክ ላይ ስጽፍ ማለት ነው ስለ አምላክ አላቅም። ንጽጽር ላይ ዝም ብዬ ጽፋለሁኝ። ኢየሱስ ነብይ ነው ላለሁኝ፣ ግን መለኮት ምንድን ነው የሚለውን አላቅም ነበረ። እና አንድ ጊዜ ፌስቡክ የተበላሸ ያው ልክ እንደ ቲክቶክ 10 ጊዜ ነበር የምከፍተው ፌስቡክ ማለት ነው። ኢቨን ራሱ ፓስወርድ መያዝ አልችልም ታውቂያለሽ። ብዙ ጊዜ ፓስወርድ ማስገባት ሳልችል ቀርቼ ፌስቡክ ላይ ራሱ በስሜ ሰርች ብታገኘ የኔን አካውንት ታገኛለሽ። እና በቃ ብቻዬን ሆንኩኝ። ብቻዬን ሲሆን ግን አምላክ ማለት ምን ማለት ነው የሚል ጥያቄ ከራሴ ጋር መጣ። ስለዚህ መለኮት ብሎ ማለት በቃ ማንም ሰው ያላየው ደግ ይህንን ዓለም የፈጠረ የሚል ነገር ከራሴ ጋር መነጋገር ጀመርኩኝ። ወላሂ እንደውም የሆነ ቤት ስሰራ ነው ጊዜውን፣ ሰዓቱን፣ ቤቱን፣ ክላሱን ሁሉ አስታውሳለሁ አሁን ትዝ ሲለኝ። ከዛ በኋላ እረፍት ተሰማኝ ታውቂያለሽ። ከዛ በፊት ሙስሊሞኛ ኢየሱስ ነብይ ነው ላለሁኝ እንጂ ኢቭን እንኳን ማንን ነው የማመልከው የሚለውን ነገር አምላክ ምንድነው ሲባል ራሱ በስነ ስርዓቱ አልመልስም። ኦኬ ከዛ ምን አደረኩኝ? በቃ አምላክ ብሎ ማለት የሰው ልጅ ስለ አምላኩ ሲያስብ ውስጡ በደስታ ሊሞላ ይገባል። አምላክ ሲባል ያኒ ልክ እንደ ጓደኛሽ ወይም እንደምታውቂው ሰው የምትናገሪው ሳይሆን ለአምላክ ስለ አምላክ ስትጠየቂ ያኒ እጅግ ሰፊ ነው። ያኒ ልትገልጩ ራሱ አትችይም። ታላቅነቱን፣ ደግነቱን፣ መልካምነቱን፣ መለኮትነቱን ያኒ ህሊናስ ራሱ አድማሱን ያሰፋል። ግን ስለ አምላክ ስታስቢ ደስ ይልሻል። አምላክ መኖሩን አንቺን እንደፈጠረሽ ምድርን እንደፈጠረ አዛኝ እንደሆነ ካለምንም ምክንያት ያልተፈጠረ ነገር ሁሉ ነገር ስለ ምክንያት እንደተፈጠረች
ትረጃለሽ ከራስሽ ጋር ስትነጋገሪና እንዲህ በማድረግ ነው ስለ አላህ የተረዳሁት። ሰዎችም ራሳችሁን ጊዜ ሰጣችሁ ተነጋገሩ ነው የምለው። ይህን ይመስላል። አይ ቲንክ እስከ ዛሬ ድረስ ከሰማነው ሰምታችኋል። መልእክት አንጻር የመሲ ኦን ደ ቶፕ ሊስት ነውና አላሁ አክበር አላሁ አክበር። ላይክ እንደዚህ የተብራራ ላይክ ንዝር እያለ ነበር ስሰማሽ የነበረው ላይክ እውነት የምናመልከው አምላክ ውስጣችን ምን ያህል ስለ መለኮት ገብቶናል የሚለው ስሜት ነብያችንም ሰለላሁ ዐለይሂ ወሰለም ያሉትን መልእክት ጨምሮ አያይዘሽ ስለነበረ እስልምና ምንድነው የምትከተሉት ለምትሉ ወይም ደግሞ እየተከተላችሁ ያላችሁት በጭፍንም ያለ መገባትም ይሄ ቃል ቢደርሳችሁ አም ሹር ትቀየራላችሁና አላህ ያክብርልኝ። ግን ሰምታችኋል የምናመልከው አንድ አላህን እንደሆነና መለኮቱ አንድ የሆነ ተጨማሪም ቁጥር የሌለው ጭማሪም የሌለው መሲ በደንብ አድርጋ ያብራራችሁን እሱን አምላክ ነው የምናመልከውና ኑ አብረን እናምልከው። ሰፊ ነው፣ ምንም የሚጠብ ቦታ የለውም። ወይንም ደግሞ ሽማግሌ የሚያጋራ ሰዎች መልእክተኛ ምንም የማይፈልግ ነውና የአንድ ቃል ብቻ ነው የሚፈልገው ከሱ ጋር ታይ ለማድረግና ኑ አብረንና ሰምታችኋል። አልሰማንም እንዳትሉ 718 ሰምታችኋል። መስዬ በጣም ከልቤ ነው የማመሰግነው። ይቀራል መልእክት አለኝ የምትዩ ነገር ካለ አጠቃሊና ሌላ ሰዎች ደግሞ ጥያቄ እንዲጠይቁሽ እድል እንሰጣለን። እኔ ግን ከልቤ ነው የምወድሽ፣ ከልቤ ነው የማመሰግነው። እህቴ ሆነሽ ስላገኘሁሽ በጣም እድለኛ ነኝ። ኤኒ ታይም በምትፈልጊኝ ጊዜ እነሱንም ጨምሮ አለን ከጎንሽ። እሺ እህት አለም። ተረፈ አንቺ ጠቅልላ አድርጊውና ጥያቄ ካላቸው ይይዙ። ይሄን ይመስላል። ወላሂ ማጠቃለያ የለኝም። ሀሳብ መደጋገኑ ታውቂያለሽ። ቲክቶክ ላይ ሰው አከያ ገባች እንዲህ አለች የሚል ነው መከታተል የሚፈልገው። የአንድ ሰው ወሬ ይሰለቻቸዋል። በተለይ እኔ ሳወራ በጣም ነው የሚሰለቹት ታውቂያለሽ። እና ይበቃል። እኔ ደግሞ ማጠቃለያ መስጠት አራንቺ ብቻ ሰው ቁርአን ሲከፈት የሚፈረጥጥ ማህበረሰብ አለ። አሁን ወሬ ትንሽ የኔና አንቺ ብንጫጫ ቤቱ ድብልቅ ይሆናል። ቲክቶክ እንትን አልጎሪዝሙ ነው። አልጎሪዝሙ እንደዛ አይነት ያመጣል። ጥያቄ ካላችሁ አንድ 5-6 ሰዎች ላኩና እንዴ እንጠይቅና እንጠቅልል። ሞ ገብታል። ጥያቄ ካለ ጥያቄ እንቀጥል። ሞ ሰላም አለይኩም። ቀጥል። ወአለይኩም ሰላም። አንድ ነገር ማስተላለፍ ፈልጌ ነው። ይሄ ንጽጽር የሚባለውን የማይችሉ ሰዎች እውቀት የሌላቸው ሰዎች እየገቡ ከክርስቲያኖች ላይ ጥያቄ ያለው ለመሲ ጥያቄ ያለው ልክ ሌላ ቶፒክ ሲሆን ሌላ ቶፒክ ያልተባላችሁን ፕሊዝ ፔይ አቴንሽን። ለመሲ ጥያቄ ያላችሁ ሰዎች ብቻ ገቡ። ቢዚ ቢቀጥል። ቴንክ ዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀግና ብዬሻለሁ፣ የሴት ጀግና ማሻአላህ። ጥያቄ ምንድነው? ለማሳጠር ያህል ያጋጠመሽ ቻሌንጅ በውስጥ ሊሆን ይችላል፣ ስልክ እየደወሉ ሊሆን ይችላል፣ አለ አይደለ? ሴት እንደመሆንሽ ቻሌንጅ የሆነብሽ ነገር ካለ ብታጋሪ። ሽክራን። የለም በነገራችን ላይ ሲጀመር እኔ አላወራም። አሁን ይሄ በሜሴንጀር በቴሌግራም እዚሁም ቲክቶክ ላይ የሚጽፍልኝን አልመልስም። ስለማልመልስ ቻሌንጅ ሊገም አልለውም። ያው ቲክቶክ ላይ በየኮሜንቱ ፌስቡክም ላይ ይሁን ያኔ እንገልሻለን እንዲህ እንልሻለን ነው ስቄ ነው የማልፈው። እንደ ቻሌንጅም አልቆጥረውም። ግን በጣም ያሳቀኝን የምነግራችሁ በዚህ በንጽጽሩ ያሳቀኝና ያስደነገጠኝን ልንገራችሁ። ያሳቀኝ አንዱ በውስጥ በቃ በጣም ብዙ ጽሁፍ ነው የጻፈልኝና ያኔ ኦርቶዶክስ እንደሆነ እና ተአምራት ሆኖ ነው ሰውየው። እንደው ምስክር ሁሉ እንደው ዶክተር ዘበነ ሁሉ ምስክር አለ አለኝ። ያኔ ኦኬ ኦርቶዶክስ ትክክለኛ እንደሆነች በቃ እኔ በቃ ሆረር ሁሉ ነው መሰለኝ። ግማሹን አነበብኩት። ያኔ በቃ የሆነ አንገቱ ተቆርጦ እግሩ ተቆርጦ ከዛም ብቻ የሆነ የኦርቶዶክስ እንትን ነው ያመጣው። ቅዱሳን ሰው ነው እንደዛ አምጥቶ በዛ ስላመነ ጸበል ስለሄደ ምናምን
የሆነ እንትን እንዳገኘ ምናምን ጻፈ። አሳዘነኝ። ያኔ ለእምነቱ ቅናት አድሮበት ነው የጻፈልኝ። ያኔ ኦርቶዶክስ እንደሆን ጋበዘኝ ምናምን። ጽሁፉ በጣም ያስቃል፣ ረጅም ነው። ሙሉ ለሙሉ እሱን ያው ባላስታውሰውም ይሄ ነው ያሳቀኝ። ያኔ እንደ ጆክ ነው የምወስደው። አንዱ ይሄ ነው ያሳቀኝ ነው። ሌላ ያስደነገጠኝ ያልኳችሁ ቴሌግራም ላይ ነው፣ የቆየ ነው። ቴሌግራም ላይ ብዙ የሚጀናጅኑ ኦርቶዶክሶችም ፕሮቴስታንቶችም አሉ። በነገራችን ላይ ያው እኔ ለጅንጅንም አልመችም፣ ታውቃላችሁ፣ አልጀናጀንም፣ ፊትም አልሰጥምም። እና ግን እንደዚሁ በጣም ብዙ ጊዜ ካወራን በኋላ እንደነገርኳችሁ ይሄ ንጽጽር ብሎ ማለት እንትን ነው፣ እልክ ነው እንጂ ስለ እውነት ተጨንቆ አይደለም የሚያነጻጽሩትና ኢየሱስ ፈጣሪ ነው ብሎ በተደጋጋሚ እንትን ይላል። በቃ ብዙ ነብይ ነው መልእክተኛ ነው የሚለውን ሐሳብ አቀረብንና እኔ ራሱ አሁን ባለሁበት ንጽጽር እውቀት ላይ አልነበርኩም። አሁን ላይ መጽሐፍ ቅዱስን በደንብ አንብቤ ያለሁኝ። ኢየሱስ ኢቭን ጸሎት አይሰማም፣ ኢቭን ኢየሱስ እግዚአብሔር አልተባለም የሚለውን የሐዋርያቶችን ትምህርት ራሱ አልደረስኩበትም። ግን ነብይ ነው የሚል ነው እንትን የምንለው። ያንን ካቀረብን በኋላ እንትን ነው አብ ዙፋን ላይ አለ። እንግዲህ ዙፋን ላይ ያለው አብ ነው መጽሐፍ ቅዱስ ላይ አብ ዙፋን ላይ አለ። ስለዚህ አምላክ ሊሆን የሚገባው ዙፋን ላይ ያለው ነው አልኩት። አይገርምሽም? እንደውም ኢየሱስ እኮ አለ፣ ኢየሱስ እኮ አብን ይበልጠዋል፣ ከአብ በላይ ነው አላለኝም? ደነገጥኩኝ። አንቺ በጣም ደነገጥኩኝ። እንዴ እኔ ምን አስደነገጠኝ? ሁላኩ እንደሆነ እኔ ክርስቲያን አይደለሁ፣ ምን አስደነገጠኝ? ያኔ እሱ እኔን ለማሸነፍ እሱ ኦርቶዶክስነት ተከታይ ነው። ኦርቶዶክስ ትክክልነት ለማስባል ምን አለ? እንደውም ኢየሱስ እኮ ከአብ ይበልጣል አለኝ። በጣም ደነገጥኩኝ። በቃ ካሁን በኋላ እንዳታወራ አንተ ሌላም ትላለህ በዚሁ ከቀጠልክ። ስለዚህ ከታደረኩኝ። እንደውም ከዚህ ከመደንገጤን ባሻገር ከዚህ ምን ተማርኩኝ? ንጽጽር ላይ ስታወሪ ሰው ጋር አውርተሽ ማቋረጥ አለብሽ። ምንድን ልከክልህ ንትርክ ብሽሽቅ ነው የሚሆነው። ስለዚህ እኔ ብሽሽቅና ንትርክ አቆምኩኝ። በቴሌግራም ላይ ዝም ብሎ ማውራት ምናምን ከቻልኩ ጽፋለሁኝ፣ ፌስቡክ ላይ ካልቻልኩኝ ቴሌግራም ላይ ሪከርድ አስቀምጣለሁኝ። እዚህም እንትን ላይ አልፎ አልፎ እንትን እላለሁኝ እንጂ በቃ ግት ከሆነ በቃ ሽንፈት ነው የሚመስላቸው። እኔም ለሃይማኖቴ በሚል ማለት ነው። በዙ አጋጣሚ የማስተላልፍላችሁ መልእክት ምንድን ነው? የሆነ ሀሳብ ተለዋወጡ፣ ነገር ግን እኔ አሸነፍኩ እሱ አሸነፍኩት የሚል ውስጥ አትግቡ። ይሄ ምንድነው? ንትርክ ውስጥ ስለሆነ ራሳችሁን ከንትርክ ተቆጠቡ። ለሆነ ሰው ለፈለጋችሁ ሰው ሀሳብ ስጡት። ያንን ሀሳብ ራሱ ያብላለው፣ ከራሱ ጋር ይነጋገር። ይህን ነው የምለው። ቴንኪዩ፣ አመሰግናለሁ። ቀጣይ ሌላ ሰው ጠይቁ። እሺ ቢዚቢ እናመሰግናለን። ሙበሽር ኮቻ ክርስቲያኖችን መግባት ትችላላችሁ። ባይዘወይ ከተሳደባችሁ ግን ይሄ የለመዳችሁት የቲክቶክ የንጽጽር የስድድብ ቤት አይደለም። የራሷን የራሷን ጀርኒ ነው። ቤቷን የምትከፍት ልጅ ናት። ፕራውድሊ ገብታችሁ ቤቷ የፈለጋችሁትን ጥያቄ ትመልሳለች። እኔ ቤት ግን የእሷን ተሞክሮ ነው እና አንድ ወንድሜ የቤተሰብም ጥያቄ ነው። ቲክቶክ በጣም ቶክሲክ መርዝ ቦታ ነው እና እንዴት ቻልሹ ውስጥሽን ሳይመርዝብሽ ተቋቁመሽ ይህን መልእክቶችን ውስጥሽ ጥላቻን ሳያተርፍ እንዴት ማስተላል ቻልሽ የሚል ጥያቄ ተነስቷልና ከዛ ለሌሎችም እድል ይሰጣለን። ኦኬ፣ እውነቱን ነው። ቲክቶክ እጅግ ቶክሲክ የሆነ ነገር ነው፣ አንደኛ ነገር። ሁለተኛ ነገር ደግሞ ሁሉም እኔ ልጠቀም የሚልበት ነገር ነው። ሶስተኛ ነገር ሁሉም እኔ ትክክል ነኝ የሚልበት ሀገር ነው። ብዙ ነገሮች፣ ብዙ ቻሌንጆች አሉ። በነገራችን ላይ እኔ የምን ተባልኩኝ የሚለው እኔ ላይ ፎከስ አላደርግም። እኔ ላይ በጭራሽ ትዝ ብሎኝ ራሱ አያውቅም። የእኔ ፎከሴ ምንድን ነው? ውሸትን ማጋለጥ፣ ሰዎች ስለ ኢየሱስ ማወቅ እንዳለባቸው፣ እኔ የምናገረው ውሸት መሆን እንደሌለበት ብቻ ነው የምጠነቀቀው። ማዋሸት ጥሩ አይደለም። እኔ አሁን የማዋሸው መሰረት ዋሸች ላለመባል ሳይሆን የሚገርምሽ ነገር ከዋሸሁኝ ራሴን ያመኛል፣ ይደብረኛል። ታውቃለሽ፣ የሆነ እንቅልፍ ይነሳኛል፣ ህሊናዬ ጋር ጥሩ እንትን አይኖረኝም። ስለዚህ ራሴ በነፃነት እንድኖር፣ መልካም እንቅልፍ እንድተኛ፣ ስራዬን በአግባቡ እንድሰራ እውነተኛ ለመሆን ሞክራለሁኝ። መጽሐፍ ቅዱስ ላይ ያሉ ታሪኮችን ላለማዛባት ሞክራለሁኝ። አውዳቸውን ላለመቁረጥ ሞክራለሁኝ። አውዳቸውን ራሱ ከቆረጥኩኝ አስተካክላለሁ። በዙ አጋጣሚ አሁን ለምሳሌ መጽሐፍ ቅዱስ ላይ በሰውኛ ቋንቋ የተገለጹ አሉ። በሰውኛ ቋንቋ የተገለጹ ናቸው እንጂ ይህን ለማለት ተፈልጎ አይደለም ብዬ እናገራለሁኝ።
ወንድሞች እህቶች ንጽጽር ላይ የሚሰሩ ራሱ እንደዛ ማድረግ እንደሌለባቸው እንትን እላለሁኝ። በነገሮች ላይ አዲስዬ እዚህ ላይ የምነግርሽ ነገር መልካም ነገር ጎልቶ አይወጣም እንጂ ፖላይትሊ ለክርስቲያን ወገኖቻችንም የሚጠቅም ነገር ነው ያደረግኩት። ንጽጽር ስታደርጉ መረጃ ማምጣት እንዳለባቸው ኢቭን ራሱ አሁን በፊት እንግዲህ ብዙ ጊዜ ከክርስቲያን ወገኖቻችን የተለመደው ምንድን ነው ንጽጽር ብሎ ማለት ሙስሊሞችን ማብሸቅ፣ ያንተ ነብይ እንዲህ ነው፣ ያንተ እስልምና እንዲህ ነው መባባል ነበረ። ግን ለአንደዛ መሆን የለበትም። ለምትጠይቁት ጥያቄ በትክክል መነበብ አለበት። አንድ ጥያቄ በአንድ ሃይማኖት ላይ ስንጠይቅ የሃይማኖቱ ምን ብሎ ነው የሚያምነው የሚለውንም ማክበር አለብን። ኢቭን ስርዓተ ነጥቡን መጠቀም በአግባቡ አለብን። አውዱ ታሪኩ ምንድነው የሚለውን ብዬ አስተላልፋለሁኝ። ብዙ ያስተካከልኳቸው ነገሮች አሉ መጽሐፍ ቅዱስ ላይ። በዙ አጋጣሚ የመልከ ጸዲቅን ታሪክ ልንገራችሁ። መልከ ጸዲቅ የዕብራውያን ደብዳቤ ላይ ለክህነቱ መጨረሻና መጀመሪያ የለውም ይላል። ለክህነቱ እናትና አባቱ አይታወቅም ነው የሚለው። እናትና አባቱ አይታወቅም የተባለው መልከ ጸዲቅ ስለ ክህነት ነው የሚያወራው እንጂ መልከ ጸዲቅ ካለ እናትና ካለ አባት ተፈጠረ ለማለት ተፈልጎ አይደለም። እኔ ግን በፊት የሚመስለኝ መልከ ጸዲቅ ካለ እናትና ካለ አባት የተወለደ ይመስለኝ ነበርና ኢየሱስ ከእናት ከተወለደ መልከ ጸዲቅ እናትና አባት የለውም እና መልከ ጸዲቅ ልታመልኩት ነው እንዲህ የሚል ጥያቄ ጠይቄ አውቃለሁ። ፌስቡክም ላይ ቲክቶክም ላይ እንደመጣሁኝ። ነገር ግን አንድ የሆነ የክርስቲያኖች የኦርቶዶክሶች ማብራሪያ አየሁኝ። መልከ ጸዲቅ እናትና አባት የለውም የተባለው ስለ ክህነት ነው። ምክንያቱም እስራኤላውያኖች ክህነት በዘር ነው። አሁን ለምሳሌ የሌዊ ዘር የሆነ ነው ክህነት እንትን የሚለው እና ከዛ አስተካከልኩኝ። በቃ ይቅርታም ጠየቅኩኝ። ከአሁን በኋላ ስለ መልከ ጸዲቅ የተወራው ስለ ክህነት ማለትም እግዚአብሔርን ስለማገልገል ነው እንጂ ስለ እናት ስለ አባቱ እንዳልሆነ ይቅርታ ጠየቅኩኝ። ከዛ በኋላ እንትን ብዬ አላውቅም። ምክንያቱም ከራሴ ከህሊና ጋር የሚሄደውን የምናገረው ነገር መጽሐፍ ቅዱስ ላይ በአግባቡ መገኘት እንዳለበት ላይ ነው እንጂ ፎከስ የማደርገው አካል ምን ቆመተ ስለ እኔ ምን አወራ የሚለው ቦታም ሰጥቼው አላውቅም። እኔ እንደዚህ አሉኝ የምል ከሆነ አልወጣም እኮ ቲክቶክም ላይ አያስወጣኝም እኮ። ግን ያንን ትዝ ብሎኝ የማያውቅም። ይሄን ይመስላል። ፐርፌክት። ከባድ ቦታ ነው ቲክቶክ። እሺ ወንድም ቀጥልና። አሰላሙ አለይኩም ፈርሃ። ሌሎቻችሁ አንድ ጥያቄ ኮመንት ላይ ተደጋጋሚ አለ። እዚህ ገስት ያሉት ይጠይቁ አይሻልም? አንድ ካንተ ይረጋጉ ብዬ ነው። ይረጋጉ። አግብተሻል ወይ ወልደሻል ወይ እያሉ እየጠየቁት ነው። ስንት የተናገረች አይደል እንዴ? ወይ በደንብ አልሰማንም። ከቪዲዮ ሲለቀቅ ስሙ እሱን ተናግራለች። ግን ጥያቄያችሁን ያቀረባችሁ አንድ ላይ ትመልስላችኋል። እሺ ቀጥል ኮቻ ወይ ስትገቡ ሚውት አድርጉ፣ ያለበለዚያ ትፈርጣላችሁ። ወደታች ሞጣ ቤት ታገኛላችሁ ራሳችሁ። ስትገቡ ሚውት አድርጉ። ስማችሁን ስትጠራ ጠይቁ። እንዴ ጆሮአችን እንትን አለ። ኮምቦልቻው ጠይቅ። የኮምቦልቻ ነው። ከኮምቦልቻ ነው። ወአለይኩም ሰላም። ጥያቄ የለኝም፣ ግን እኔ ያው መሰረትን በጣም አንዳንድ እንትን እንከታተላለሁና በጣም ሰላዲን ቃል አልፍምና ይሄ ያው አላህ ረብል ዓለሚን አላህ ሂዳያ ሲሰጥ ያው እንደዚህ ነው። አልሐምዱሊላህ ረብል ዓለሚን ለኢስላም የዋለችው ውለታ በጣም የሚመሰግንና ብዙ ነገሮችን ያው እሷ እንደምትለው አይነት አሁን እሷ ስገልጠው እንትን አልኩኝ እንጂ በጣም የምትሰደብ በዛ በስድቡ ደግሞ የሆነ ነገር የምትል ምናምን ነበር። ያው እሷ ደግሞ ምንም ተስድቡ የምንትንም ምለው ነገር የለም ስትል ደግሞ በጣም እኔ ገርሞኛል። ያው እንግዲህ ኦዲዮ ላይ እዛ የምትለው ላይ ብዙ ነገሮችን ነበርና በጣም አንዳንዴ አውዲዎችን እንትን እላለሁኝ። ማሻአላህ እስልምናን በጣም እያገለገለች ስለሆነ አላህ ረብል ዓለሚን በዙ ላይ ያው ጨማምሮ ደግሞ ሁሉንም ያው የረሳቸውን የሚያስታውሳት ያላወቀችውን የምታውቁበትን ነገር እንድታገኝ በጣም እንትን እላለሁኝ። ሰላም ያው አልእስላሙ ሆ እስቲስላም ነው። ለአላህ ብቻ ያው እጅ መስጠት ነው። እጅ የሰጠችበት ሁኔታ ያው አላህ ረብል ዓለሚን ያመቻችላት ነው የሚመስለው። አልኹዱዕ ለሱ ደግሞ መተናነስ ያለውን ነገር ሁሉ ያሳየችበት ነው። ሁሉ አውዲዋ ሁላና አንድ ነገሮች እንትን ያለው አሁንም ወደ ፊት ተጨምርበት ነው የምለው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ነው እናመሰግናለን። ሃናን ሰላም አለይኩም ጀማው እንዴት ናችሁ? ነይቷ መሰል አንድ ደግሞ
ኔቷን የመሰለኝ ሌላ ማለት ነው። በበኩል አልነካናት። እንትኖች ተረጋጉ። ከነካችኋት ነይ ተመልሰሽ ላኪ፣ እናስገባየሻለን። ሀያት ሰለምቴዋ ቀጥይ። ሀያት ወይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። መሲ በጣም የምወድሽ እና በጣም የማደንቅሽ በጣም ጀግና የሆንሽ ሴት ነሽ። አላህ ይጨምርልሽ። እኔ ምንም ምለው ነገር የለም። ያው ከበፊት ጀምሮ ከዛሬ ስንት ዓመት ጀምሮ ሁሌ እከታተልሻለሁ። ቪዲዮዎችሽን ሁሌ ነው ደጋግሜ ምናምን ማያቸው። ለካፊሮች የምትሰጃቸው መልሶች በጣም ጽድት ያሉ በጣም የሰው ልብ ውስጥ ግብት የሚሉ ከነ አነጋገር ስርዓትሽ ጭምር በጣም የምትወደጂ እህታችን ነሽ። እኔም ሳድግ እንዳች ነው መሆን የምፈልገው። አመሰግናለሁ። እሺ እኛም እናመሰግናለን። በዚሁ አጋጣሚ ግን ምን አለ መሰላችሁ፣ እኔ አሁን ንጽጽር ላይ ስሰራ አንድ ጊዜ ምን አስተያየት ተሰጠኝ መሰለሽ? አዲስ ድምፅሽ አያምርም አሉኝ። ድምፅሽ አያምርም አሉኝ። እንደው ለምንድን አሁን በዚህ ድምፅ የምትሰሪው ምናምን አሉ። አንደኛ ነገር እኔ ለጅንጅን አልቀረብኩም፣ የቁንጅና ውድድር አልቀረብኩም፣ የድምፅ ውድድር አልቀረብኩም እና ድምፄ አመረ አላመረ ሳይሆን መልእክቱን ተከታተሉ የሚል መልስ ሰጠውኝና ምን አለ መሰለሽ የሚዲያ እንትን አቀራረብ ስርዓት ብዙ ነገሮች ይቀሩኛል። እኔ በነገራችን ላይ የድምፁ ያኔ ተፈጥሮ ነው፣ ያደኩበት ነው፣ የገጠር ልጅ ነኝ። የድምፁ ይሆን አንዳንድ ደግሞ የምጠቀማቸው የቃላት አጠቃቀሞች አሉ። እነዛንም ለምትሰጡኝ አስተያየት አውቃለሁኝ። ሲጀመር የኔ ድምፅ አግሬሲቭነት አለው። አሁን ስናገር የምቆጣ ሁሉ ይመስላችኋል። እንደውም አንድ ጊዜ አስታውሳለሁኝ ላይቭ ላይ ሁኜ እየሳኩኝ ነበረ። እንዲህ ትስቂያለሽ እንዲህ አሉ ኮሜንት ላይ። ማለት ቪዲዮ ስሰራ ቁጣ ስሜት ስላለው ሁልጊዜ ማዝን፣ ሁልጊዜ በቃ እንደዛ ተቆጥቼ የምኖር ምናምን ነው የሚመስላቸው። በነገራችን ላይ ለካፊሮች መልስ የምሰጠው ውሸታቸው ምን ያክል እንትን እንደሆነ እንድትረዱም ተፈጥሮዬም ስለሆነ እንጂ አንድ ቀን ከፍቶኛ አቅም። በነገራችን ላይ ውሸታም እንዴት ግን የሰው ልጅ እንዴት ይዋሻል ነው እኔ ጭንቅላቴ ውስጥ ጠይቃለሁ። አላህ እንዴት ግን ይዋሻሉ? አስችሏቸው እንዴት በዚህ መልኩ ይሆናሉ የሚል ራሴ ውስጥ ጥያቄ፣ ጭንቅላቴ ውስጥ ጥያቄ ይፈጠራል። ለዛ ጥያቄ እነሱን ለማገለጥ ቪዲዮ ሰራለሁ እንጂ አዝኜም አልቅሼም አላቅም፣ በእነሱ ተከፍቼም አላቅም። እዚህ ጋር ማወቅ ያለባችሁ እና ደግሞ አግሬስ የድምፅ ቶኑ እኔ ድምፄ በጣም ጉልበት አለው። በተለይ ሻይ እየጠጣሁና በደንብ ምግብ ጠግቤ የበላሁ ቀን ያ አላህ ቶኑ ልነግራችሁ አልችልም፣ ጉልበት አለው። እና እዚህ ጋር ማወቅ አለባችሁ ነገር ይሄ ነው። ሌላኛው ልታውቁ የሚገባው ነገር ምንድነው? አንዳንድ ቃላቶች ልጠቀማለሁ። ለምሳሌ ይሄ እንደ ምናልባት ወሲብ ልል እችላለሁ፣ ምናልባትም እንደዚህ አይነት ነገሮች እችላለሁ። ይሄንም ምለው ለምንድን ነው? ካፊሮች ክርስቲያን ወገኖቻችን ሙስሊሞችን ለማሸማቀቅ ያመጣሉ። አፍህን ለመዝጋት ነው የሚያመጡት። ስለዚህ አፌን አትዘጋውም ነው። አፍ በመዝጋት እውነት አይገኝም። ደግሞም እንደዚህ አይነት ነገር የትና ምን ቦታ መጠቀም አለብን የሚለውን ትምህርት እንድታገኙ ነው። ጀስት እኔ ይሄ ነገር ትምህርት ይሰጣል ብዬ ስላመንኩበት ያመንኩበትን ነገር ነው የምናገረው። አንቺ ስነ ምግባር የለሽም ወይ ንግግርሽ አያምርም፣ ንግግርሽ አግሬሲቭ ነው ለምትሉት መልስ ነው ይሄ። የድምፄ ቶኑ ተፈጥሮዬ ነው ይሄ። ኦኬ ቶኑ ቆጣ የሚለኝ የሚመስላችሁ የተለያዩ አንዳንድ ቃላቶችን የምጠቀመው ለካፊሮቹ ትምህርት ነው። ምክንያቱም የያዝኩት ትምህርት እስከሆነ ድረስ ትምህርት ምኑንም ነገር እንትናት ስለ ቆሻሻ ለማስተማር ግዴታ ቆሻሻ ውስጥ ገብተሽ እያጸዳሽ የምታስተምርው እና ይህን ይመስላል። ኦኬ አያት ጨርሰሻል? ከጨረሽ ሃናን ቀጥ። እሺ ኔትወርክ እኮ አስወጥተኝ ነው ቅድም። መሲን እንግዲህ ሁለት ጥያቄ ነው ያለኝ ለመሲ። ግን ከዛ በፊት መሲ መጀመሪያ ያወኳት በየሆነች ጽዮን ከምትባል ልጅ ጋር በጣም ስትመላለስ ነበርና እና በጣም ጽዮን የምትባለው ትሳደብ ነበር። ኃይለኛ ስድቦች በቃ ተሳድባት ነበርና ምን አለ በቀረባት ምናምን ብዬ በጣም በሳጭ ነበር። ግን እሷ አትሰድባትም። በቃ ሀሳብ ላይ ትኩረት እያደረገች ትመልሳለች። ያቺ አንድ ነገር ስትሰራ ያችኛውም ትመልሳለች። እና በቃ እንትኑ ይሄ
ሀሳባቸው በጣም ይገርመኝ ነበረ። መጨረሻ ላይ ግን ያችን ብሎክ አደረኳት። በቃ እኔ ከአቅሜ በላይ ሆነ። የምትሰድባት ስድብ፣ የምትናገራት ንግግር በጣም ከባድ እና ሌሎቹም እንደዚህ በጣም ብዙ ለእኛ ለሙስሊሞች የሚከብዱ ስዕሎች እየሳሉ ነቢያችንን እያጥላሉ ምናምን የሚሰሩ ልጆች ላይ እየገባች የእነሱ ቪዲዮ እያመጣች ዲዩት እያደረገች ትሰራለች። እና አንደኛ ጥያቄ እንዴት ነው የቻልሽው? ማለት ትዕግስትሽ ይገርመኛል። በቃ እኔ አብዛኛው ሙስሊም ይመስለኛል ብሎክ ነው የሚያደርጋቸው እንጂ የሚያቸውም ያለ አይመስለኝም እንደዚህ አይነት ቪዲዮ የሚሰሩ ልጆችን። አንደኛ ትዕግስትሽ፣ ያንን ነገር አይተሽ ተረድተሽ ታቂባቸዋለሽ። በትክክልም አውቀሽም ስለምትነኪያቸው ነው የማይወዱሽ። አንደኛ ጥያቄ ይሄ ነው። እንዴት አድርገሽ በትዕግስት ይሄን ነገር እንዴት አቂባቸዋለሽ? አንደኛ። ሁለተኛ ደግሞ ትዕግስትሽ በጣም ነው የሚገርመኝ። ሁለተኛ ጥያቄ ደግሞ ማዳም ቤት ነው የምትሰሪው፣ ስራው ከባድ ነው ይገባናል። ብዙ ሴቶቻችን እናውቃለን ምን ያህል ሳክሪፋይስ ከፍለው እንትን እንደሚሉና ጊዜ እንዴት ነው የሚበቃሽ? መተሽ 2-3 ቪዲዮ በቀን ልትሰሪ ትችያለሽ። አንዳንድ ጊዜ በጣም ይገርመኛል። ስጠብቅሽ አገኝሻለሁ። እውነት ለመናገር 12ቱም አካውንትሽ ያለ ይመስለኛል ስልኬ ላይ ቢፈለግ ማለት ነው። ከስር ስርሽ ነኝ እኔ በቃ በዘጉብሽ ቁጥር አለሁ። እና በዚሁም አጋጣሚ አንድ መልዕክት ማስተላለፍ እፈልጋለሁ። ሙስሊሙ በጣም መሲን ፎሎ ማድረግ አለበት። ሴት ብቻ ጀግና ያለችን እሷ ናት ይመስለኛል። ከመጀመሪያውም ጀምራ አሁን ነው ሴቶች መምጣት የጀመሩት እንጂ ብቻውን ነው እስካሁን የታገለቻቸው ያለችው። እሷ ደግሞ ነገሩን ስለምታቀለውና የምትሰራውን ነገር ለአላህ ብቻ ስለሆነ ትኩረት አልሰጠናትም። መሲን እንደሚገባት አላከበርናትም ብዬ ነው የማስበው እንጂ እሷ በጣም ለዲን እየታገለች ነው ያለችው። ማንም ከሚያደርገው በላይ በዚህ ስራዋን እየሰራች በዚህ ጋር ስድቡን እየሰደቧት በጣም ለጭንቅላት የሚቀፍ ነገር ነው። እኔ እሷን ሲሰድቧት ራሱ ማየት አልችልም። በብሎክ ነው ስልኬ እንዳለ። የእነሱ ፔጅ የለኝም ሲጀምር። እና በጣም ሙስሊሙን አማና ነው የምለው መሲን ነገር አጠንክሯት እባካችሁ። አቅም ያለው በአቅሙ፣ ገንዘብ ያለው በገንዘቡ፣ ሀሳብ ያለው በሀሳቡ ብንተጋገዝ ብዬ እላለሁ። አመሰግናለሁ። በጣም ነው የምወድሽ። ጀግንነትሽን በጣም ነው የማደንቀው። አላህ ብርታት ይስጥሽ፣ እድሜ ይስጥሽ። ኢንሻአላህ ደግሞ ሳሌሕ የሆነ ልጅ ይስጥሽ። እንግዲህ በስተመጨረሻ በጣም ሀቀኛ ስለሆንሽ እድሜሽን እንግዲህ እኛ እንኳን ደፍረን እድሜያችን አንናገርም ሴቶች፣ ግን አንቺ በጣም ሀቀኛ ነሽ እና ትልቁ የአንቺ አላህ የሰጠሽ የዳዋ ኃይልሽ ሀቀኝነት ነው። በቃ መሲ ላይ ትልቁ ነገር ይሄ ሀቅ ናት። በቃ ቀጥ ያለች ናት። ወደ ግራ ወደ ቀኝ ይላት። ውደዷትም ጥሏትም ትጋፈጣችኋለች እንጂ ደስ እንዲለው ብላ አትዋሽ። የመሲ ትልቁ ኳሊቲ ሀቀኝነት ነው። አላህ የሰጣት ለአንዱ ንግግር ሲሰጠው ለአንዱ ደግሞ በቃ የእሷ ደግሞ ትልቁ አላህ የሰጣት ሙዕጂዛዋ ሀቀኛ ናት። እና በጣም ሀቀኝነትሽን የምወድልሽ፣ በጣም ነው የምቀናብሽ በኸይር ማለት ነው። እና አላህ እድሜ ይስጥሽ፣ አላህ ያስደስትሽ፣ አላህ ያውጣል። ሁላችሁንም አመሰግናለሁ። መሲም በጣም ነው የምወድሽ፣ አዲስዬን በጣም ነው ጥያቄ አሪፍ ጥያቄን የጠየቅሽው ሀናን። በነገርሽ ላይ ጥያቄውን ከመመለሴ በፊት ሀቅ እረፍት ይሰጣል ያ ጀማዓ። ለዚህ ነው ቅድም ሀሳቤን ከመናገሬ በፊት ለአዲስ የተናገርኩት ምንድን ነው፣ ንጹህ ልብ ይዛችሁ የሆነ ነገር ጀምሩ፣ የሆነ ነገር ስሩ፣ ሀቀኛ ሆናችሁ ስሩ፣ ታተርፉበት አላችሁም፣ ለእናንተ እረፍት ይሰጣችኋል። ይህን እረፍት ይሰጣችኋል ያልኩት ለዚህ ነው። እና ሀቀኔ ለራሴ ሰላማዊ እንቅልፍ እተኛለሁኝ። የነመዳምን ስራ በአግባቡ እንድሰራ ስለሚጠቅመኝ፣ ህሊናዬ እረፍት ስለሚሰጠው ነው ሀቀኛ የሆንኩት። ኦኬ፣ አንዱ ይሄ ነው። እነፂ በነበሩበት ሰዓት የጀመርኩት አሁን እነፂ በጣም ይሳደቡ ነበረ። በነገራችን ላይ የዛ ጊዜ ጥሩ እያደረግኩ ነበረ። አካውንቱ ባይዘጋ እስካሁን ብዙም ይሆን ነበር፣ ግን አካውንቱ ተዘግቶ ነው። ብዙ እንኳን አይደለም ሙስሊም ክርስቲያኖችን በዛን ሰዓት አስተምሬያለሁኝ። እንደውም መጨረሻ አካባቢ ላይ ኧረ ተው መሰረትና መስራት ነቆራ ነበር። አሁን ክርስቲያን ወገኖቻችን የዛ ጊዜ አንተ ሙሐመድ እንዲህ ነው፣ ይሄ በየምሄራቡ በየመነኮሳቱና በየዳቆናቱ በነቢያችን ላይ የሰደቡትን ስድብ ያንን ይዘው ነበር ንቁቁር የሚያደርጉት። ይሄ ነገር በቃ ይበቃናል። አሁን ላይ የፍትሐ ነገስት ዘመን አይደለም። አሁን 21ኛው ክፍለ ዘመን ነው። ይሄ በየምሕራቡ መነኩሴና ዳቆን የተሳደበውን ስድብ አቁሙና ስትጠይቁ በአግባቡ ጠይቁ። መረጃ መሰረት አድርጋችሁ ጠይቁ። ተፍሲሩ ምን ይላል በሉ እያልኩኝ ሳስተምር የሚገርምሽ ነገር አዲስ ክርስቲያን ወገኖቻችን ምን ማለት ጀመሩ? ኮሜንታሪ ማለት ጀመሩ። የክርስትና መጽሐፍ ቅዱስ ላይ
የመጽሐፍ ቅዱስን አሁን ጴንጤውም የራሱ የጴንጤ ኮሜንታሪ ያለው፣ ኦርቶዶክስም የራሱ የኦርቶዶክስ ኮሜንታሪ ያለው እና ኮሜንታሪ ምን ይላል ማለት ጀመሩ። ስለዚህ አመስግኑኝ ማለት ጀመርኩኝ እና ስድብ ሲሰርቡኝ ስድብም አልመልሰው ምንድነው ለተጠይቀው ጥያቄ መልሱን ትቼ በሌላ ሄርኩ ማለት ነው። ፎከስ ማድረግ ያለብኝ አንደኛ ጥያቄው ላይ የዋሹበት ውሸት ላይ አንደኛ፣ ሁለተኛ ውሸታቸውን እንደሆነ ስለማቅ እነሱ በውሸታቸው እንዲሸነፉ ሰውም እንዲታዘባቸው ስለፈለኩኝ ነው። አንደኛ ነገር ያኔ ሁለተኛው ነጥብ ማለት ነው። በሶስተኛው ነጥብ ደግሞ መጽሐፍ ቅዱስ ላይ በህይወት ዘመናቸው ሰምተውት የማያውቁት ነገር ስላለኝ ነው። ክርስቲያን ወገኖቻችን አሁን ብዙ ጊዜ ኢየሱስ አምላክ ነው ይላሉ። ሐዋርያት ራሱ በኢየሱስ ፈጣሪነት የሚያምኑ ነበር የሚመስላቸው። ሐዋርያት በኢየሱስ ፈጣሪነት አያምኑም የሚለውን ለነዚህ ክርስቲያን ሰዎች ማድረስ ስላለብኝ እነሱ የሚሰድቡኝ ለስድባቸው ከመለስኩኝ እኔ የምናገረው ነገር አግባብ ላይ አይደርስም። አው ፎቶዬም ብዙ የሚያቀናብሩ አሉ፣ ብዙ አሉ። ነገር ግን የሚያመጡትን ነገር መልስ መመለስ ስላለበት ነው። ጥሩ ሂጃለሁ በዚህ በነፂ ጊዜ በነገርሽ ላይ ሃናን አልቀሳለች። ያለቀሰችው ለምንድን ነው አስታውሳለሁኝ። ሐዋርያት በኢየሱስ ፈጣሪነት አያምኑም፣ ኢየሱስን እግዚአብሔር ወልደ አላሉትም ስል ለመመለስ ሞከረች። የተለያዩ ሐሳቦች ያመጣችውን ሐሳብ ይሄ የሚያወራው ስለሌላ ነው ምናምን ብዬ መለስኩላት። በእርግጥም አረብ ሀገር ነበረች። ከአረብ ሀገር ያው ኢትዮጵያ ስለገባች በዛው ጠፍታለች እና ለዛ ነው ያልሰደብኳቸው። ለምንድን ነው እንደሚዋሹ ስለማቅና እኔ ሐቅ እንዳለኝ እኔ ጋር እነሱ ራሱ መጽሐፍ ቅዱስን ስለማያውቁት መጽሐፍ ቅዱስን እንዲያነቡ ስለፈለኩ ነው። በዛን ሰዓት የሚጠሉኝ ሙስሊሞችም ቢኖሩ አሪፍ ነው። መሀል ላይ ግን የአማራ ክልል ላይ በተነሳው ጦርነት ምክንያት አንዳንድ ቦታ ወንድሞች ተገለው ስለነበረ ወንድሞች ለምን ተገደሉ ብዬ አንዳንድ ቪዲዮዎችን ሰራ ስለነበረ ፖለቲከኛነት ዘረኛነት የሚል ካለ ስሜ ስም ሰጥተውኝ መሀል ላይ ትንሽ ጋፕ ታፈጠሩ እንጂ በፊት አካባቢ ጥሩም ይከተሉኝ ነበረ። ልጆች ጥሩም ሐሳብ ይሰጡኝ ነበረ እና የግንዛቤ ጥርት ስላለ ለአንዱን ብሔር ደግፌ አንዱን ብሔር እንትን ማልደግፍ፣ አንዱን የፖለቲካ ፓርቲ ደግፌ አንዱን የፖለቲካ ፓርቲ የሚደግፍ የመሰላቸው አንዳንድ ስም አጥፊ ልጆች መሀል ላይ ተከሰቱ። ንጽጽር ስትሰሪ እና ታደርግ የሚሉ ሰዎች አስተያየት ሰጥተውኛል። እኔ ስለማያስችለኝ ነው እንደዛ ያደረኩት እንጂ የትኛውን ብሔር ደጋፊ አይደለሁም፣ የትኛውን ፖለቲካ ደጋፊ አይደለሁም። እና ይሄንንም መታወቅ አለበት። አንዳንድ ጊዜ ቲክቶክ ቶክሲክ ነው የሚባለው እውነት ነው። ወላሂ አንቺ መናገር የፈለግሽው ሳይደርስ እነሱ በሌላ ተርጉሞት ይገኛል። እና እባካችሁ በሌላ የምትተረጉሙ ሰዎች እባካችሁ አላህን ፍሩ። በተለይ ሙስሊም ሆናችሁ ነው የምለው። ይሄን ይመስላል። ጨርሻለሁ። ኦኬ ሃናን ተመልሶልሻል። እዚህ ጋር ማን ነው የሚለው ስሙ ቡሻር ነው የሚለው። አመሰግናለሁኝ። አውርዱኝ። ማን ነው የሚለው? አዲስ በጥሬው እንግዲህ ከኔ በላይ ነው። ሰላም አለይኩም። እንዴት ናቸው? ሙበሽር ነው። እንዴት ናቸው? ሰላማችሁ? አልሐምዱሊላህ። ቅድሚያን አዲስ አረብ ነው በጣም አመሰግንሽ። ለዚህ ሁሉ ሙስሊሙ እየገባ በዚህ ፕላትፎርም የራሱን ሀሳብ እንዲገልጽ ያልሽው አንቺ ነሽ። አላህ እንግዲህ መጀመሪያ አንቺን ማመሰግንሽ። ያው አንቺም ሰለም ትንሽ ከሰው ሁሌ ብዙ ጊዜ ከስር ነው ሁሌ ማዳምጥሽ ማለት ነው። እና በአንቺ ደግሞ የመጣ ብዙ ሰዎች ደግሞ ሂዳያ እያገኙ ነው። አላህ ጨምርልሽ፣ አላህ ሀትመሽ አላህ ያብጅልሽ። ይሄ ነው ዱዓዬ ነው ለአንቺ ማለት ነው። ቀጣይ ደግሞ መሲ ያው ሁሌ ነው የምናዳምጥሽ። ሁሌ እስክሮ የምናየው ከድሮም የአንቺ ነበር ከድሮም ማለት ነው። እና አንቺም አላህ የምትፈልጊው ነገር አላህ ያሳካልሽ። ሌላው እኛ እንደ ሙስሊም እንደ እህትና ወንድም ምን ከጎንሽ ምን እናድርግ ምን እናግዝ? እኔ እሱ ነው ሀሳቤ። ንገሪና በግልጽ እውነት ነው የምልሽ። ወላሂ ያ አሁን እንደሰማነው ከሆነ ሰው ቤት ለምሳሌው ምን እንርዳሽ በጎንሽ? ይህንን ብትነግሪኝ። ሰላም አለይኩም። ዋሌኩም ሰላም። ኦኬ፣ በነገራችን ላይ ጥሩ ጥያቄ ነው። እኔ ፐርሰናሊ ምንም አይነት እርዳታ ከማህበረሰቡ አልፈልግም። አሁን ጤና አለኝ፣ እሰራለሁ፣ በላለሁ፣ ጠጣለሁኝ። አልሐምዱሊላህ እኔ ችግሬ ነገር የለም። ነገር ግን እንደው እንርዳሽ ካላችሁ ምንድን ነው የምፈልገው በሁሉም የኢትዮጵያ ክልል መሬት ላይ ስንወርድ
ከሶሻል ሚዲያ ከቲክቶክ ላይ ስንወርድ መሬት ላይ ያለው ሀቅ ምንድን ነው? የቲም ልጆች የሚያሳድጉ ከባል ጋር የተጣሉ ልጆች ይዘው ብዙ ችግር የሚያሳልፉ እናቶች አሉ። እነዚህ ለፕሮቴስታንት ሚሽነሪ ግብአት እየሆኑ ነው እና የቻላችሁ ሶሻል ሚዲያ ላይ የምትጠቀሙ ኢንተርኔት ላይ ያላችሁ ለኢንተርኔት ታወጣላችሁ፣ ለሻይ ታወጣላችሁ፣ ብዙ ነገር ታወጣላችሁ። ከምታወጧት እንደው $10 የሚበዛ ከሆነ $5 በወር ለማገዝ በጣም ብዙ አለ። በሁሉም ክልል የእርዳታ እንትኖች አሉ፣ ቼኖች አሉ። እነዛ እርዳታ ቼኖች ጋር በመግባት በወር የሆነ ሳንቲም በመስጠት ኦኬ፣ የቲም ልጅ የምታሳድግን እናት ባለትቷት የሄደችን ብቸኛ ሴት ችግረኞችን እንርዳ ነው። ይሄ ነው የኔ እንትን። እንደውም ባለፈ አንድ ልጅ ራሱ ቆይ እንደውም ቪዲዮ ሰራለሁ በዛ ላይ እንኳን እንዴት ነው ንጽጽር የሚሰጡትን እውቅና ስጧቸው ምናምን። እውቅና ለኛ ምንም አይጠቅመንም። እውቅና ምን ያደርግልናል እንዴ? እውቅና እኛ ሶሻል ሚዲያ ላይ ስለወጣን እውቅና መሰጠቱ አስፈላጊ አይደለም። መሬት ላይ የወረደው ማህበረሰብ እየተቸገረ ነው። በነገራችን ላይ ማለት ነው ምን አለ መሰላችሁ ክርስትና አሁን ላይ አካዳሚካሊ ለሆነ ማህበረሰብ ኢንተርኔት ላይ ተሰብኮ ውጤት የማያመጣ ሃይማኖት ነው። ይሄን እነሱ የሚያውቃሉ። ስለዚህ ኢንተርኔት ላይ ተሰብኮ ለአካዳሚ ማህበረሰብ ለሚያነብ፣ ለሚጽፍ፣ መረጃ ለሚል ሰለጠንኩ ለሚል ማህበረሰብ ክርስትና ተሰብኮ ውጤት ስለማያመጣ ውጤት የሚያመጣላቸው ነገር ምንድነው? የኔ ቢጤ ሴት እንዴ ሰው ብዙ አይነት ፍላጎት ነው ያለው። በነገራችን ላይ እንዴት እንዲህ ያደርጋል ብለን የምንለው በተለይ የተራበ ሰው፣ የተቸገረ ሰው፣ የታመመ ሰው ጥቂት ነገር ይሸውደዋል። ጥቂት ነገር አደናብሮት ታያላችሁ። ምክንያቱም የሰው ልጅ ደንባራ ነው። እኔም ቢቸግረኝ እንደዛ ነው የምሆነው። እና ምንድነው የሚፈለገው? ኢንተርኔት ላይ ያላችሁ $5፣ $3፣ $4 በወር አውጥታችሁ በአካባቢያችሁ ኦሮሞም ከሆናችሁ፣ አፋርም ከሆናችሁ፣ ሶማሌም ከሆናችሁ፣ ወሎየም አማራም ከሆናችሁ፣ ሸዋየም ሆኑ ጎጃሜም ሆኑ በእናንተ አካባቢ፣ በእናንተ ቀበሌ፣ በእናንተ ወረዳ የተከፈቱ የእርዳታ እንትኖች ካሉ እነዛሽ ጋር በመግባት 5-10 በመስጠት እነዛ አካባቢ ያሉ ድሆች ይረዱ። የማይረዱ ከሆነ የፕሮቴስታንት ግብአት ነው የሚሆኑት። ፕሮቴስታንት በዚህ ሰዓት የመንግስት ሃይማኖት ስለሆነ ማጆሪቲው ማህበረሰብ ወደፊት ጴንጤ መሆን አለበት ተብሎ እየተሰራ ነው ያለው። እኔ እዚህ ጋር የምነግራችሁ በወር 60 ሪያል ማዳም ከምትከፍለኝ ደመወዝ ቀንሼ በወር 60 ሪያል የሚከፍልበት እንትን አለ፣ የሚከፍልበት የሆነ ድርጅት አለ። ያ ድርጅቱ በፊት የተቋቋመው የዩኒቨርሲቲ ተማሪዎች ነበሩ ያቋቋሙት። አዲስ ይብታ አንጅታቸው ላጥ ብሎ ለራሳቸው ድሆች ናቸው። ፕሮቴስታንቶቹ በየወሩ የቅንጭ እህልና ዘይት ሰጥተው ጴንጤ ያደረጓቸው ድሃ ቤተሰቦች ነበሩ። እነዛን ቤተሰቦች እኛ በቆሎ እንሰፍርላቸዋለን ከጴንጤነት ተመለሱ ብለው መልሰዋቸው ነበር እንትን የሚሉትና የሚረዳቸው ሲያጣ አሁን ትተውት። በእርግጥ ተቋሙ አሁንም አለ። ተቋሙ አሁን ንጽጽራዊ ትምህርት የሚሰጥ ንጽጽራዊ መጽሐፍ የሚሰጥ ነው። ኦኬ እንደዛ ሆኗል። አሁንም ቢሆን የማስተላልፈው ምንድነው አከሌ ሶሻል ሚዲያ ላይ ስለወጣ እንዲላ አድርግለት ብላችሁ የምትሰጡትን ገንዘብ ለዛ ተቋም መጽሐፍ ግዛበት ብላችሁ ስጡልን፣ ለዛ ተቋም ለየቲም ስጥልን ብላችሁ ስጡልን። ይሄን ነው የሚፈለገው። በነገራችን ላይ እኔ እኮ ሶሻል ሚዲያ ላይ መጥቼ ፕሮቴስታንት በስንዴና በዘይት ነው የሚስፋፋው ስል ሙስሊሞቹ ይህቺ ምኗ ነገረኛ ናት ምን ጣለብን እያሉ እንትሱኝ ነበረ። ሙስሊሙንም ጴንጤውንም ሳልሰማ ነው እየሰራ ያለሁት። ምክንያቱም ዋናው ነገር ምንድነው ማህበረሰቡ መዳኑ ነው። እና እኔ ምንም ነገር አልፈልግም። እኔ ከማዳም ከምሰጠኝ ደሞዝ ቀንሼ እንደምሰጥ ሁሉ እያንዳንድ ሸቃል ከአረብ ሀገር እስከምትሄዱ አረብ ሀገር ከገባችሁ በኋላ እኔ ብያችኋለሁ ራሱ ተቋሙን ከአረብ ሀገር ከሄድኩኝ ከኔ እንዳትጠብቁ ከአረብ ሀገር ማዳም ከምትሰጠኝ ነው ቀንሼ የምሰጣችሁ ብዬ ነግሬ አረብ ሀገር እስካለሁ ድረስ ለዛ ተቋም በወር 60 ሪያል እሰጣለሁ። እንደውም ባለፈ ራሱ በየሰፈሩ እየዞርኩኝ ስለምን ነበረ ግቡ አባል ሁኑን እያልኩኝ ማለት ነው። እና አሁንም ቢሆን በአዳማ አለ፣ በኦሮሚያ አለ፣ በተለያየ እንደው መቋቋም አለበት። በተለይ ኦሮሚያ ክልል ላይ ማጆሪቲ ኦሮሞ ጴንጤ መሆን አለበት እየተባለ እየተሰራ ብዙ የገጠር ቀበሌዎች ላይ ኦሮሚያ ክልል ላይ ጴንጤ የተደረጉ እህት ወንድሞቻችን አሉ። መስጂዳቸው በጣም ነው የሚያሳዝነው። ትምህርት ቤት የለም። እንደውም ባለፈ ሻሸመኔ ላይ የሆኑ ጴንጤ መምህራኖች የሙስሊሞቹ ልጆች እየደበደቡ መስቀል ያለው ልብስ ልበሱ ኢየሱስ ጌታ ነው በሉ ብለው ህፃናቶችን ደብድበዋቸዋል ሁላ ወላሂ። ስለዚህ በቃ እናንተ በየሰፈራችሁ በየአካባቢያችሁ የተቋቋመ ካለ ግቡና ሳንቲም ስጡ፣ ካልተቋቋመ እንዲቋቋም አድርጉ ነው የምለው። አበዛሁባችሁ። Like all I can say is
ማሻአላ አላህ ይጨምርልሽ። ቲክቶክ ላይ እናንተም ይቅርታ እኔ አንዳንድ ጊዜ ትንሽ ይጆ ማደር ሆዴን ስለሚቆርጠኝ ምን ላርግልሽ ይቅርታ። አሁንም በአደባባይ የምትሉትስ ነገር የምራችሁን ነው? እንደው የምራችሁን ነው? እንደው የምራችሁን ነው? ኤኒዌይስ አሪፍ መልእክት አስተላልፈሻል መስዬ። በጣም ምርጥ መልእክት ነው። አይ ቲንክ በደንብ ኮንሲደር ሊደረግ የሚገባው መልእክት ነውና ሁሉም ጋር የትኛው ጋር መዳረስ አለበት የሚባለውን ነገር በደንብ እንዲያስተውሉ አድርገሻል። ብዙ ሰው ሜንሽን ያላደረጋቸውን እይታዎችን በቦታቸው በአካባቢያቸው እኔ እንትኑን ንጽጽሩንም ቦታ አይመለከተኝም ብዙ ጊዜ ብንልም መድረሳዎች አሉ ምናምን አሉ ሲሉ በጣም ነው የሚያሳዝነኝ። ውስጥ ገጠር ውስጥ ገብተው ቁርአን ነው የቀሩት። ከተማ ገብተን የገባኝ ገጠር ውስጥ እኮ እንደዚህ አልቀራንም የሚሉ አሉ። ቁርአን የሌላቸው ቦታዎች አሉ ምናምን። እኛ አትሊስት በልተን እያደር ነው። አዎ እህታችን መሲ እናስፈልጋታለን ኢንሻአላህ ወደፊት እዚህ ጋር እየመጣችሁ ላይክ ፕሮሞሽን ለተመልካች ለውጭ ላለው አታርጉ። ቅድም ብዬ ነበር ምናልባት እሰማ ከነበረ ለአንተ አይደለም ሙበሽር ግን በአንተ ሰበብ ለሌሎቻችሁም እውነት መተባበር ግዴታ ማስ ሚዲያ ላይ ወጥቶ መለፈፍ አያስፈልገው። እህታችሁን ሰፖርት ማድረግ ከፈለጋችሁ በጀርባ ሄዳችሁ ማድረግ ትችላላችሁ። የልብ ካሉት ምንድነው አንዳንዴ እምባይገድም። እስቲ እኔም ልተረት ዛሬ ከመሲ ጎን ነኝ ከተሳሳትኩ ስለምታርመኝ ተረትና ምሳሌ ብዙም አይገድም በቃ እንደዛ ስለሆነ ቦታው አይጠፋባችሁም። እውነት እሷን ሰፖርት ለማድረግ ጨንቋችሁ ከሆነ ቦታው አይጠፋባችሁም። ሌላችሁ ጥያቄ ካለ መቀጠል ትችላላችሁ። አመሰግናለሁ መስዬ። ምርጥ መልእክት